የኔ መንገድ ግለ ታሪክ በተድላ ተሾመ ተራኪ ሙሉ ብርሃን ይማነ አይረሴዎቹ መምህራን በተፈሪ መኮንን ትምህርት ቤት በገባውበት ዘመን ቁጥራቸው በዛ ያሉ ካህን መምህራን በተለይ ደግሞ በዝቅተኛ ክፍሎች ውስጥ ያስተምሩ የነበሩ ሲሆን የሚያስተምሩት የትምህርት አይነትም አማርኛ፣ ግዕዝ፣ ግብረገብና ታሪክ የሚባሉትን የትምህርት አይነቶች ነው። ከነዚህም የተወሰኑት ካህናት ጥቂቶቹ ተመርጠው ማለትም የቀጨኔ ደብረ ሰላም አንጋፋው ካህንና ቀኝ ጌታ ሞገስ፣ መምሬ ገብረ ስላሴ፣ መምህር ገብረ መህድን፣ መምሬ ስዩምና መምህር ተሰማ የሚባሉ መምህራን ይካተቱበት ነበር። መማርን የጀመርኩት አንደኛ የተሰኘ ክፍል ውስጥ ሲሆን የአማርኛውንና የሂሳቡን ትምህርት አጠቃለው ያስተምሩ የነበሩት መምሬ ገብረ ስላሴ ይባሉ ነበር። እኒህም መምህር ካስተማሪነታቸው በተጨማሪ የአዳሪ ተማሪዎችን ማዕድ የሚባርኩ አባት ሲሆኑ በሁለተኛው ተርም ወደ አንደኛ ስዘዋወር የዚያ ክፍል አስተማሪ ሆነው የጠበቁኝ መምሬ ገብረ ስላሴ ነበሩ። በሶስተኛው ተርም ወደ ሁለተኛ ስዘዋወር የክፍሉ አስተማሪ ሆነው የተመደቡት መምሬ ስዩም የሚባሉት ካህን ሲሆኑ እኒህ መምህር ከሌሎቹ ካህናት ለየት የሚያደርጋቸው የእንግሊዘኛ ቋንቋ ጭምር የሚያስተምሩ መሆናቸው ነበር። በእንግሊዘኛ ቋንቋ ችሎታቸው ይተማመኑ ስለነበር በአንድ ወቅት ተማሪዎቻቸው ምን ያህል የእንግሊዘኛ ቋንቋ እንዳካበቱ ለማሳየት ፈልገው የትምህርት ቤቱን ዳይሬክተር ማለትም ሙሴ ማትን በትምህርት ሰዓት የሚያስተምሩበትን ክፍል እንዲጎበኙላቸው ጋበዟቸው። ዳይሬክተሩም ግብዣውን አክብረው በአንዱ የትምህርት ክፍለ ጊዜያቸው ሰዓት ከተፋሉ። አድራጎቱ ያልተለመደ በመሆኑ ተማሪዎቹ ተደናግጠው ዘውትር ወደ ክፍሉ ተለቅ ያለ ሰው ሲገባ እንደሚያደርጉት ሁሉም ከመቀመጫቸው ተነስተው ዳይሬክተር ሙሴ ማትን ተቀበሏቸው። መምሬ ስዩምም ቅንጣት ጊዜ ሳያባክኑ የተማሪዎቹን የእንግሊዘኛ ቋንቋ ችሎታ ለማሳየት እያንዳንዱ ተማሪ በየተራ እየጠሩ በእንግሊዘኛ ቋንቋ መጠየቅ ጀመሩ። የመጀመሪያው ጥያቄ what is your name ማለትም ስም ማን ነው የሚል ነበር። የተለያዩ ተማሪዎችን ይህንን ጥያቄ መላልሰው ሲጠይቁ ተማሪዎቹም የቃሉን ትርጉም የሚያውቁ በመሆኑ ያለምንም መደናገር አቀላጥፈው my name is እያሉ ስማቸውን በመጨመር መልስ ይሰጡ ነበር። መምሬ ስዩም በተማሪዎቹ ሁኔታ ኩራት እየተሰማቸው ወደ ሌላኛው መጠየቃቸው አመሩ። መምሬ ስዩም እጃቸውን አንዴ ጠረጴዛው ላይ አንዴ ደግሞ ከጠረጴዛው ኪስ ውስጥ ሌላ ጊዜ ደግሞ ጠረጴዛው ስር በማድረግ ጥያቄውን on the table in the table under the table እያሉ እንዲመልሱላቸው አደረጉ። ዳይሬክተሩ በነገሩ ተገርመው ጥያቄና መልሱን አቋርጠው መምህሩንና እኛን አመስግነው ወደ ቢሮአቸው ተመለሱ። መምሬ ስዩም የራሳቸው የሆነ ዕውቀትን የሚለኩበት መስፈርት ነበራቸው። የሚያስተምሩት ተማሪ ሰነፍ መስሎ ከተሰማቸው ከክፍሉ የመጨረሻዎቹ ረድፍ ላይ እንዲቀመጥ ያደርጉታል። በተቃራኒው ደግሞ ጎበዝ ነው ብለው ያመኑበትን ተማሪ ወደፊት መጥቶ ከመጀመሪያው ረድፍ ላይ ካለው ፊት ለፊታቸው ያስቀምጡታል። በዚህም አያበቁም። በጣም ጎበዝ ነው ያሉትን ተማሪ አንተ ከኔ የምትማረው ገና ብዙ ነገር ስላለህ በሚቀጥለው ዓመትም አብረኸኝ ትቆያለህ በማለት ጎበዙ ተማሪ ክፍሉን እንዲደግምላቸው ያበረታታሉ። መምሬ ስዩም ምግባቸውን በአገልግል የሚጠጡትን ጠጅም በኮዳ ይዘው ይመጡና የምሳ ሰዓት እስከሚደርስ ድረስ ምግቡንና መጠጡን ከክፍሉ የኋለኛው የመቀመጫ ማዕዘን ላይ ራቅ አድርገው ያስቀምጡታል። አንዳንዴ ክፍሉ ሞቅ እያለ የሄደ እንደሆነ የጠጁ ቡሽ ከጎዳው አፈትልኮ ይተኮስና አስደንጋጭ ድምጽ ይወጣል። እንዲህ ያለ ሁኔታ የተፈጠረ እንደሆነ መምሬ ስዩም በመጀመሪያ የሚያስቡት ባጠገቡ የተቀመጠው ተማሪ አሻጥር እንደሰራባቸው ስለሆነ የጠጁ ኮዳ አጠገብ የተቀመጠው ተማሪ ላይ መጮህ የተለመደ ድርጊታቸው ነበር። ይህ በእንዲህ እንዳለ በአንድ ወቅት ምግባቸውን ካስቀመጡበት ስፍራ አጠገብ የተቀመጠው ተማሪ ከቅርብ ጊዜ ወዲህ የመጣ የሶማሌ ተወላጅ ነበር። ታዲያ ከዕለታት በአንዱ ቀን ፀሐይ ገለቷን እየጨመረች ስትሄድ ማንም ባልጠበቀው መልኩ የጠጁ ኮዳ ቡሽ ድምፁ ክፍሉን አናወጠው። መምሬ ስዩም ከዚህ ቀደም እንደሚያደርጉት ማስተማራቸውን አቁመው ኮዳው አጠገብ የተቀመጠው ተማሪ ላይ ባረቁበት። የመምሬ ቁጣ ያስደነገጠው በቅርቡ ከሶማሊያ የመጣው ተማሪ ቁጣቸውን ለመሸሽ በሚመስል አኳኋን መምሬ ስዩም እኔ እስላም ነኝ፣ ጠጅ አልጠጣም በማለት ኮዳቸው ላይ ምንም አይነት የተንኮል ተግባር እንዳልፈጸመ ለማስረዳት
የሄደበት ርቀት የክፍሉን ተማሪዎች በሙሉ የሳቅም ባራጨበት። 3ኛ ክፍል ስገባ እንደ ከዚህ ቀደሙ አንድ መምህር ብቻ አልነበረም የጠበቀችኝ። ይባሱንም አዲስ ከመጡት ካናዳውያን መካከል አንዱ የሆኑት ሚኒስተር ሻርፓንቴ፣ በኋላ የአናጢነት ትምህርት አስተማሪ የሆነ የእንግሊዘኛ ቋንቋ አስተማሪ፣ አቶ ታደሰ የጂኦግራፊ፣ አቶ አንበርብር የታሪክ እንዲሁም አቶ አሸናፊ የሂሳብ አስተማሪ ነበሩ። አቶ ታደሰ ብዙውን ጊዜ ኃይል የሚያበዙ ሲሆን አንድ ተማሪ ያጠፋ ከመሰላቸው ግሳጼ በመስጠት ፋንታ ለማስተማር በሚጠቀሙበት የካርታ ማሳያ ዘንግ ያላንዳች ርህራሄ መምታትን ይመርጣሉ። ሲማቱ አይነ ጥርስ ብለው ቦታ አይመርጡም። እጃቸው ወደ መራቸው አቅጣጫ ዘንጉን ይጥላሉ። የኋላ ኋላም በዚህ የድብደባ ጥቃት ሰለባ የነበረ አንድ ተማሪ ለብርቱ የጆሮ በሽታ ተዳርጎ ነበር። አቶ አንበርብር ግልፍተኛ ስለነበሩ ከመምህር የማይገባ አጉል ተግባር ደጋግሞ ይፈጽሙ ነበር። ስለሆነም አንድ ቀን አምሃ በመባል የሚታወቅ ሰውነቱ በእጅጉ ዳበር ያለ ተማሪ ክፍል በጥብጣል የሚል ክስ ቀርቦበት ይሆናል ብሎ ባልጠበቀው መልኩ በድንገት በጥፊ ይመቱታል። አምሃም በአስተማሪው ድርጊት እጅጉን ተቆጥቶ ጠብደል እጁን በማንሳት በጥፊ ብድራቸው መለሰላቸው። ከዚያም ክፍል ውስጥ እርስ በርስ ተያይዘው ግብ ገጠሙ። ተማሪው ማን ያሸንፍ ይሆን እያለ የትግሉን ውጤት መጠባበቁን ተያያዘው። በመጨረሻም ሁለቱ በትግሉ ተዳክመው የአሸናፊው ማንነት ሳይታወቅ ትንቅንቁ ቆመ። አቶ አሸናፊ ቤተ ማርያም የተባሉት ግለሰብ የሂሳብ መምህር ነበሩ። እኚህ ሰው በዘርፉ ጥልቅ ዕውቀት እንዳላቸው ስለሚያምኑ ያንን ክህሎት ለተማሪዎቻቸው ለማሳየት አንዴ ክፍል ገብተው ትምህርት መስጠት ከመጀመራቸው በፊት ድምጻቸውን አጥፍተው በቀጥታ ወደ ጥቁር ሰሌዳው በመሄድ ለተማሪው ግራ የሚያጋቡ ቁጥሮችንና ልዩ ምልክቶችን ይጽፋሉ። ከዚያም በቀስታ ዞር ብለው የጻፉት ምን እንደሆነ የገባው ተማሪ ካለ ለማወቅ በመፈለግ ይጠይቃሉ። በትክክል መልስ የሚሰጥ ቀርቶ ለመገመት የሚችል ተማሪ አይኖርም። ይህንን እሳቸውም ያውቁታል። ከዚያም በፈገግታ መለስ ሲሉና ይሄኛው የአልጀብራ፣ ሌላው የጂኦሜትሪ፣ ቀጥሎ ያለው ደግሞ የትሪጎኖሜትሪ ፎርሙላዎች ናቸው በማለት ማብራሪያ በመስጠት የላቀ ዕውቀት እንዳላቸው ለማሳየት ይጥራሉ። ተማሪውንም ለማበረታታት አይዟችሁ ትደርሱበታላችሁ እያሉ የማያቋርጥ ተስፋ ይሰጣሉ። በመቀጠልም ለአሁኑ የምሰጣችሁን ትምህርት ተግታችሁ ተከታተሉ በማለት እሳቸው የደረሱበት ደረጃ ላይ እንድንደርስ ህልም እንዲኖረን በማድረግ ያበረታቱን ነበር። እድሜያቸው ጠና ያለ ነው። ባለባበሳቸው ጥንቁቅ ሲሆኑ ሰደርያ ያለው የሱፍ ልብስ ከከረባት ጋር አዘውትረው የሚለብሱ ነበሩ። ከሰደርያው ኪስ ላይ በሰንሰለት የምትንጠለጠል ሰዓት አትለያቸውም። መምህር ገብረ መድን ይባላሉ። የግብረ ገብ ትምህርትን የሚያስተምሩ ሲሆኑ የስዊዲሽ ሚስዮን እምነት ተከታይ ናቸው። ከእጃቸው ላይ የተንጠለጠለ አኩርባሽ አለንጋ የማይለያቸው መምህሩ ረባሽ ነው ብለው ያመኑበትን ተማሪ በሚይዙት አለንጋ መግረፍን አዘውትረው ይመርጣሉ። ታዲያ የሚገረፈው ተማሪ የበለጠ ቅጣት እንዳይደርስበት በመስጋት የተፈጸመበትን በደል ለትምህርት ቤቱ ኃላፊም ሆነ ለወላጆች አይናገርም። ስለዚህ ከሳቸው አለንጋ ለመትረፍ የመጀመሪያው መፍትሄው ጸጥ ብሎ ክፍል ውስጥ መቀመጥ ብቻ ስለነበር ሁላችንም ይህን ለማድረግ እንገደድ ነበር። ወደ ከፍተኛ የትምህርት ክፍሎች በተዘዋወርንበት ጊዜም የቀጨኔ መድኃኔዓለሙ አንጋፋ ካህን ቀኝ ጌታ ሞገስ፣ መምህር ገብረ መድን፣ መምህር ተሰማና አቶ አሰፋ ኃይለ መስቀል የተባሉ ኢትዮጵያውያን አስተምረውኛል። ቀኝ ጌታ ሞገስ አባቴና እናቴ በተጋቡ ጊዜ በአባቴ ወገን ሆነው የውል አባቱ ስለነበሩ እንደ ቤተሰቤ የማያቸው ነበሩ። ከቁመታቸው አጠር ብለው ደልደል ያሉ ሲሆኑ መካከለኛ ጥምጥም ጠምጥመው ነጠላቸውን ደርበው አንዳንዴ ደግሞ ላያቸው ላይ ካባ ጣል አድርገውበት ዘውትር የማይለያቸውን እርጋታቸውን አክለው በጨዋ ደንብ ሲንኮማለሉ ለተመለከታቸው ሁሉ ግርማ ሞገሳቸውን ጨምሮ ይበልጥ ተወዳጅ ያደርጋቸዋል። በትምህርት ቤት ውስጥም ለብዙ ዘመን ያስተማሩ በመሆናቸው ብዙዎች ተማሪዎች ልብ ውስጥ ትልቅ ስፍራ ነበራቸው። በእኔ ተማሪነት ጊዜ ግዕዝ፣ የግስ እርባታና ሰዋሰው የሚባሉ የትምህርት አይነቶችን ያስተምሩ ነበር። ተማሪዎችን የሚቀርቡበት አባታዊ በሆነው ለዛቸው ስለነበር ሁሉም ይወዳቸውና ያከብራቸዋል። በመሆኑም ሁሉም ተማሪ ትምህርቱን የሚከታተለው ትጋት በሞላበት ፍላጎት ነበር። ሌላኛው ካህን መምህር ገብረ መድንም አስተማሪ ናቸው። ግብረ ገብ የተባለውን ትምህርት የሚያስተምሩን ቢሆንም
ትምህርቱ ግን የኦርቶዶክስ ተዋሕዶ ሃይማኖት አስተምሮትን መሰረት ያደረገ ስለነበር የሌላኛው እምነት ተቋም ተከታዮችን በብዙ መልኩ ከባድ ይሆንባቸው ነበር። መምህር ገብረመድኅን የሚሰጡት ሃይማኖት ነክ ትምህርት እነሱን ስለማይጋብዛቸው የግብረ ገብ ትምህርት በደረሰ ሰዓት ፊታቸው ላይ የሚታየው ስሜት ደስታ ይራቀው ነበር። ብቻ ግን ፈተናውን ለማለፍ ሲሉ በትክክል ለማዳመጥ ይሞክራሉ እንጂ ለትምህርቱም ብዛም ትኩረት አይሰጡትም ነበር። ከዚህም በዘለለም መምህሩ አልፎ ተርፈው አንዳንድ የሌላ ሃይማኖት ተከታይ የነበሩ ተማሪዎችን በነገር ገረፍ ስለሚያደርጉ ትዝብት የሚይዙባቸውም ነበሩ። ባለቀበቶ ካኪ የሳፈሪ ቀድ ልብስ ለብሰው በላዩ ላይ ያማረ ኩታ ጣል አድርገው የሚወጡት መምህር ተሰማ የኢትዮጵያ ታሪክ መምህራችን ነበሩ። አጠር ብሎ ሞላ ያለ ተክለ ሰውነት የነበራቸው እኒህ መምህር አንድ እግራቸው በተፈጥሮ አጠር ያለ ሲሆን አረማመዳቸው ግርማ ያለው ነበር። ለተመለከታቸው የሚመስሉት ኢትዮጵያዊ፣ የሚያስተምሩት ደግሞ የኢትዮጵያን ታሪክ ሲሆን ተማሪዎቻቸው በመጽሐፎች ውስጥ የተተረኩትን ታሪኮች በቀላሉ ሸምድደው እንዲይዙ ያስገድዱ ነበር። ይህንን ለማረጋገጥም መጽሐፉን ገልጠው ከፊታቸው ያደርጉትና የሚፈልጉትን ተማሪ እንዲቆም ካዘዙ በኋላ የተወሰነውን ገጽ በቃሉ እንዲያወጣ ይጠይቁታል። ከተጻፈው ንባብ ዘነፍ ያለ እንደሆነ የቀኝ እጃቸውን የሌባ ጣት ለይተው ከፍ አድርገው በማወዛወዝ መሳሳቱን ያሳውቁታል። አንዳንድ ተንኮለኛ ተማሪዎች የመጽሐፉን ገጽ ገልጠው የጠረጴዛው የኪስ ጫፍ ላይ በማስቀመጥ ጥቂት ራቅ ብለው እየተመለከቱ እያቀላጠፉ በማንበብ ያስደስቷቸው ነበር። የእሳቸው የእውቀት መለኪያ ታሪኩን ባንክሮ ማወቅ ሳይሆን የተጻፈውን ንባብ እንደተጻፈው አድርጎ ሳይሳሳት በቃሉ መያዝ መሸምደድ ነበር። አጠር ብሎ ደልደል ያለ ሰውነት ያላቸው አንድ አይናቸው ላይ ሞራ ቢጫ ጣል ያረገበት ዘወትር 4 ቁልፍ ያለው የተዋበ የሱፍ ኮት የሚለብሱና የደረታቸው ኪስ ላይ አበባ ሻጥ ማድረግ የሚያዘወትሩ የነበሩ ሲሆኑ የፈረንሳይኛ ቋንቋ ተናጋሪ ነበሩ። የሚያስተምሩት አማርኛ ቢሆንም የእሳቸው ችሎታ በሳይንስ ላይ ያተኮረ በመሆኑ ያንን ማስታወስ ለመፈለግ በሚመስል መልኩ ራሳቸውን ሳይንቲስት አድርገው በማቅረብ ከሚናገሩትና ከሚሰሩት በመነሳት አሰፋ ሳይንስ የሚል ቅጽል ስም ተሰጥቷቸው ነበር። የትምህርት ክፍሉን በር ከፍተው ረጋ ባለ አኳኋን እየተንጎማለሉ ይገቡና ምንም ቃል ካንደበታቸው ሳይወጣ ኮታቸውን በጥንቃቄ አውልቀው በወንበራቸው ላይ ካንጠለጠሉ በኋላ የሸሚዛቸውን እጀታ ሰብሰብ አድርገው ወደ ጥቁሩ ሰሌዳ ሄደው ጠመኔ በማንሳት ግራ የሚያጋባ ፎርሙላ ይጽፋሉ። ከዚያ የጻፉትን ነገር እየጠቆሙ የምን እንደሆነ ታውቃላችሁ ሲሉ ይጠይቃሉ። መልስ እስከሚያገኙ ድረስ በክፍል ውስጥ ጥቂት ጎርደድ ይላሉ። በኋላም ወደ ሰሌዳው ጠጋ ብለው ወደ ተማሪዎቹ ይመለሱና ይህ የምታዩት የአቶሚክ ቦምብ ፎርሙላ ነው ብለው በኩራት ይገልጻሉ። ቀጥለውም ችግሩ ግብአቱን የማግኘት ነው እንጂ ቦምቡኛም ራሳችን ልንሰራው እንችላለን በማለት ስላላቸው ጥልቅ ዕውቀት በእርግጠኝነት ይናገራሉ። ከዚያም ወደ ወንበራቸው መለስ ሲሉና ኮታቸውን ደረብ አድርገው መደበኛ ትምህርታቸውን መስጠት ይጀምራሉ። በየዓመቱ የእሳቸውን ክፍል ተምሮ ያለፈ ተማሪ ሁሉ የሚናገረው አንድ ሌላ አስገራሚ ትርክት አለ። በሰም የተነከረ አቡጀዴ በባሉን ቅርጽ ላይ ያሰፍቼ ውስጡን በጭስ ካስሞላው በኋላ ደላ አስዋቱ አሰፋ ባሉኑ እንዲነፉ አደረኩት። ከዛም አፉን በገመድ አሰር አድርጌ ባሉኑን ብቻውን ወደ ሰማይ ለማምጠቅ በተመኘውበት ሰዓት አንድ ነገር ተመለከትኩ። ለማረጋገጥ በሚመስል መልኩ ዞር ብዬ ስመለከት አንዲት የሞተች አህያ ተጋድማየሁ። አይኔ ያለመዋሸቱን ካረጋገጥኩ በኋላ አህያዋን የያዝኩት የገመድ ጫፍ ላይ አሰርኳትና አንድ ባሉን ወደ ሰማይ እንዲነጥቅ አደረግኩ። ባሉኑ አህያዋን አንጠልጥሎ ከመሬት ወደ ላይ በእጅጉ ከፍ ካለ በኋላ ወደ መሬት ሲወርድ በፍጹም ይሆናል ብዬ ባልጠበቅኩት ስፍራ ማለትም በአንድ ቪላ ቤት ጣሪያ ላይ ወደቀ። በዚያ ምክንያት ተከሰሼ ፍርድ ቤት ቀረብኩ። ፍርድ ቤቱም ማስጠንቀቂያ ባዘለ ንግግር ሁለተኛ እንዳትደግም ብሎ ትዕዛዝ አስተላለፈልኝ። እኔም ማስጠንቀቂያውን ባለመቀበል አሻሽላለሁ እንጂ ሙከራ ማድረጌን አላቆምም በማለት ፍርድ ቤቱን ወገጥኩት ይላሉ። ታዲያ ይህን ልብ ወለድ ታሪካቸውን ሲተርኩ ተማሪ ሁሉ አፉን ከፍቶ በመደነቅ ያዳምጣቸዋል። ይህንን ትርክት ለዘመናት ላስተማሯቸው ተማሪዎች ሁሉ ይተርኩ ስለነበር አሰፋ ሳይንስ የሚል ቅጽል ስማቸው በተማሪዎቻቸው ዘንድ የተሰጣቸው
አቶ አሰፋ ኃይለ መስቀል ነበሩ። ትምህርት ቤቱን ለረጅም ዘመን ያገለገሉ፣ በተለይ አዳሪ ተማሪዎቹ በብርቱ የሚያስታውሷቸው፣ ለተማሪዎቹ ሞግዚት ሆነው ያገለግሉ የነበሩት አቶ አሰፋ ስብሃት ናቸው። አቶ አሰፋ ስብሃት ዘለግ ቀጠን ያሉ፣ አዘውትረው ባለቀበቶ ካኪ ኮትና ሱሪ በወቅቱ ሳፋሪ ቅድ ተብሎ የሚታወቀው ልብስ የሚለብሱ፣ በረድ ሲልም ወፍራም ካቦርት ደረብ የሚያደርጉ፣ ጸጉራቸው ከግራና ከቀኝ ገባ ገባ ያለ ራሰ በረሃ ነበሩ። ከመሃል አናታቸው ቀጠን ብሎ በመውረድ ግንባራቸውን የሚሸፍን ጸጉር ነበራቸው። የጸጉራቸው አቀማመጥ ሲታይ የጭንቅላታቸው ቅርጽ የበሬ ቀንድ ይመስል ስለነበር ተማሪው በዚህ ምክንያት ስብሃት ቀንዶ የሚል ቅጽል ስም አውጥቶላቸው እንደነበር አስታውሳለሁ። ተማሪው በፍቅር እንደሚጠራቸው አባባ ስብሃት ደንብና ስርዓት አክባሪ ነበሩ። እንደሳቸው አስተያየት ስርዓት አፍርሷል የሚሉትን ተማሪ ለመቅጣት ወደ ኋላ አይሉም። ለምሳሌ ተማሪዎች ሻወር በሚወስዱበት ጊዜ ያለምንም ረብሻ ጸጥ ብለው መታጠብ እንዳለባቸው ስለሚያምኑ ከውጭ ሆነው ድንገት ጫጫታ ከሰሙ የውጭውን የውሃ ቧንቧ የሚከፍቱትና የሚዘጉት እሳቸው በመሆናቸው ሙቅና ቀዝቃዛውን ውሃ በማፈራረቅ ተማሪውን ያስጮሁት ነበር። ይህ የተደረገበት ተማሪም በበኩሉ የሚበቅላቸው ተቀጽላ ስማቸውን በሚያጎላ መልኩ ልዩ ልዩ ድርጊቶችን በመፈጸም ነበር። ለምሳሌ በምግብ ሰዓት ጊዜ የተማሪ ሞግዚት በመሆናቸው በምግብ ቤት ውስጥ ሲዘዋወሩ ተማሪዎቹ ክንዳቸውን ጠረጴዛ ላይ ሲያደርጉና ጣቶቻቸውን በጆሮአቸው በኩል ወጣ በማድረግ የበሬ ቀንድ ቅርጽ ሰርተው በማሳየት ብሶታቸውን በተዘዋዋሪ መንገድ ይገልጻሉ። አንዳንዴም አባባ ስብሃት በግቢ ውስጥ ሲተላለፉ ተማሪዎቹ የበሬ ቀንድ ፈልገው በመንገዳቸው ላይ ያደርጉታል። እርሳቸው ቀረብ ያሉ እንደሆነም ይህን ቀንድ ያልመታ የማርያም ጠላት እያሉ ቀንዱ ላይ የድንጋይ ሩምታም ያወርዱበታል። አባባ ስብሃት ይህን ሁሉ ግን የሚቀበሉት በጸጋ ስለሆነ በእሳቸውና በተማሪው መካከል የጎላ ጥላቻ አልነበረም። ጀስዊቶችና ቦይ ስካውት። ተፈሪ መኮንን ትምህርት ቤት ለመጀመሪያ ጊዜ የመጡት ጀስዊቶች ዳይሬክተሩን ዶክተር ሉሲማትን፣ ምክትል ዳይሬክተሩ ሚስተር ዚፈልን፣ ሚስተር ቤላን እና ፕሩቬ የሚባሉትን መምህራንና ረዳቶቻቸውን ሚስተር ሃርዲንን ያካትታል። በመቀጠልም ሚስተር ትሩዶ፣ ሚስተር ዴፓቲ፣ ሚስተር ሺርፓንቴ፣ ሚስተር ቱሬን፣ ጋሮን የሚባሉና ሌሎች ስማቸውን የማላስታውሳቸው አባላቶችም ተቀላቅለዋል። ከነዚህ ውስጥ በጣም የሚፈሩትና በዲሲፕሊን አስከባሪነታቸው የሚታወቁት ምክትል ዳይሬክተሩ ሚስተር ዚፈል ሲሆኑ ሚስተር ዚፈል አጠር ወፈር ያሉና ጭንቅላታቸው ተለቅ ብሎ ክብ ቅርጽን የተላበሰ ፍሬም የሌለው የዓይን መነጽር አዘውትረው የሚያደርጉ ናቸው። ዘውትር አንድ እጃቸውን ኮታቸው ኪስ ውስጥ ከተው ግቢውን እየተዘዋወሩ የጎደለውን ነገር ሁሉ ይመለከታሉ። መስተካከል ያለበትንም ሁሉ ለሚመለከተው ክፍል በማሳወቅ እንዲስተካከል ቅድመ ሁኔታዎችን ያሟላሉ። ተማሪ ሲያረፍድ ወይም ተስቶት ሲያጠፋ በጎማ ልጣጭ ይገርፉ ስለነበር በተማሪው ዘንድ ሁሉ የተፈሩ ነበሩ። ፊታቸው ላይ ፈገግታ የማይታይ ዲሲፕሊን አጓድሏል የሚሉትን ተማሪ በምህረት የማያልፉ ሲሆኑ ይህ በእንዲህ እንዳለ የግቢውን ንጽህና በመጠበቅ የትምህርት ቤቱን ደንብ በማስከበር ለትምህርት ቤቱ እድገትና እውቅና ማግኘት ከፍተኛ አሻራ የጣሉ መሆናቸው የሚካድ አይደለም። ለብዙ ዓመታት በነበራቸው አስተዳደራዊ አቋም የተነሳ በትምህርት ቤቱ ውስጥ ተምረው ያለፉ ሁሉ በአንድ ወይም በሌላ ምክንያት ደጋግመው ያስታውሷቸዋል። የ11ኛና የ12ኛ ክፍልን በማስተማር የሚታወቁት አንጋፋዎቹ ጀስዊቶች ሚስተር ቤላና ሚስተር ፕሩቬ ይባሉ ነበር። ሚስተር ፕሩቬ ትኩረት ሰጥተው የሚሰሩት እያንዳንዱ ተማሪ የኔ የሚለው ራዕይ እንዲኖረው በማድረግና መንፈሳዊ ሕይወቱም ጠንካራ ሆኖ የሚጠበቅበትን የሕይወት ትግል ለመቋቋም ዝግጁ ሆኖ እንዲገኝ በማድረግ ላይ ነበር። ታዲያ ከዚህ ሐሳብ በዘለለ ይህ ዓላማን ለማሳካት የሚያግዙ ልዩ ልዩ መጻሕፍትን እየመረጡ ተማሪዎችን እንዲያነቡ በማድረግ የእያንዳንዱ ተማሪ አእምሮን ለማዳበር ከፍተኛ አስተዋጽኦ አድርገዋል። ላብነት ያህል How to Win Friends and Influence People እና Book of Chastity የተባሉትን መጻሕፍት መጥቀስ ይቻላል። እነዚህ መጻሕፍት ቀጣይ ትውልድ ቢመለከታቸው የሚጠቅም መሆኑን ልብ ይለዋል።
በተፈሪ መኮንን ትምህርት ቤት ውስጥ ልዩ ትኩረት ተሰጥቶት ከፍተኛ ቦታን የሚይዘው ተጓዳኝ ተግባር ስካውት ነበር። በእኔ ጊዜ የስካውት ማስተር አዛዥ በመሆንና ልዩ ልዩ የስካውት መዝሙሮችን በማዘመር የሚታወቀው ወጣት አስተማሪ ሚስተር ዴፓቲ ይባላል። ዴፓቲ ለስካውት አባላቶቹ የቅርብ ጓደኛ ስለነበር በአባላቶቹ ዘንድም በጣም የተወደደ ሰው ነበር። ድምፃዊ ብቻ ሳይሆን ከልደት መዝሙሮች ባሻገር የተለያዩ የአሜሪካን ካውቦይና ሌሎች የተለያዩ የፍቅር ዘፈኖችን ጭምር ጥሩ አድርጎ ያዜምልን ነበር። ሁሉም አስተማሪዎች ለማስታወስና እያንዳንዱንም አስተዋጽኦ ለመዘርዘር ቢያዳግተኝም በጠቅላላው ግን አስተማሪዎቻችን ሁሉ የግል ጠባያቸው እንደተጠበቀ ሆኖ ትኩረታቸው በትምህርት ጥራት ላይና በተማሪው የተሟላ የሥነ አእምሮ እድገት ላይ ነበር። ከተፈሪ መኮንን ትምህርት ቤት ተመርቆ የሚወጣ ተማሪ የጥሩ ስነ ምግባርና የፈሪሃ እግዚአብሔር ካባ የደረበ በራሱ የሚተማመን ሀገሩን የሚወድ ዜጋ ሆኖ እንዲገኝ ለማድረግ ብርቱ ጥረት ይደረግለት ነበር። ይህም የጀሱዊቶች መሰረታዊ ዓላማና መርሆ እንደነበር ልብ ሊባል ይገባል። የቦይ ስካውት ማህበር በተፈሪ መኮንን ትምህርት ቤት ውስጥ የተቋቋመው ጀሱዊቶች የትምህርት ቤቱን አስተዳደር ኃላፊነት ከተረከቡ በኋላ ነበር። የመጀመሪያዎቹ ስካውቶች የተመለመሉት ከፍተኛ ደረጃ ከደረሱ በኋላ የሁለተኛ ደረጃ ተማሪዎች ውስጥ ነበር። ከጊዜ በኋላ ግን ከዝቅተኛ ክፍሎችም ወጣቶች እንዲሳተፉ ተደርጓል። በመሆኑም ከሁለተኛ ደረጃ ተማሪዎች የመጨረሻ ክፍል ላይ በስካውትነት መሳተፍ ቆመ። የሚሆነበት ዋነኛ ምክንያት የሁለተኛ ደረጃ ተማሪዎች የኮሌጅ መግቢያ የሰርተፍኬት ዝግጅት ትኩረት የሚሰጥበት ወቅት ስለሆነ ተማሪዎቹ ትምህርታቸው ላይ ብቻ እንዲያተኩሩ ለማድረግ ነበር። እኔ የስካውት አባል የሆንኩት በ1944 ዓ.ም የ10ኛ ክፍል ተማሪ ሆኜ ነው። 12ኛ ክፍል ስገባ የስካውት ተሳትፎዬን አቆምኩ። በእነዚህ 2 ዓመታት ውስጥ የፓትሮል መሪ ሆኜ ለመስራት እድል አግኝቻለሁ። በመቀጠልም የተለያዩ የስካውት መለያ ባጆችን በመሸለም ዕውቅናን አትርፌበታለሁ። አንድ ሰው የስካውት አባል ሲሆን ለሀገሩ ታማኝ፣ ሌላውን ሰው ለመርዳት ዘውትር ዝግጁ መሆኑን፣ የስካውት ሕግንና ደንብን ለመከተል ፈቃደኛ መሆኑን በቃለ መሐላ አረጋግጦ እንዲፈጸም ይደረጋል። ይህ መሰረታዊ ሥርዓት በዓለም ዙሪያ የተጠበቀ ሲሆን የየሀገሩን ባህል በጠበቀ መልኩ የስካውት መሐላ ይፈጸማል። ከመኖሪያ ቤት ውጪ በመስክ ላይ የሚያጋጥሙትን ተግዳሮቶች ሁሉ ለመቋቋም የሚያስችለውን ስልጠና በመውሰድ ለማናቸውም ገጠመኞች ዘውትር ዝግጁ ሆኖ እንዲገኝ ይደረጋል። በዱር ውስጥ ድንኳን ጥሎ ካምፒንግ ማድረግ፣ ተራራዎችን መውጣት፣ ዋሻዎችን መፈልፈል፣ የጫካ ውስጥ ጉዞ መለማመድ እንዲሁም ልዩ ልዩ የገመድ አስተሳሰርን ዕውቀት ማዳበር የመሳሰሉት የስካውት አብይ ተግባራትና ክህሎት ማዳበሪያ ናቸው። የአመራር መዋቅሩ ዋና አዛዥ ሲኖረው በውስጡ በልዩ ልዩ ስም የተሰየሙ ቡድኖች፣ ፓትሮሎች አሉት። እያንዳንዱ ቡድን የራሱ አለቃ አለው። እርሱም ፓትሮል ሊደር የሚል የማዕረግ ስም ይሰጠዋል። የስካውት አለባበስም ወታደራዊ መልክ አለው። ካኪ ቁምጣና ባላጭር እጀታ ሸሚዝ፣ አንገት ላይ ሸፕ የሚደረግ የድርጅቱ መታወቂያ ቀለም ያለው የአንገት ልብስ ስካርፍ፣ በጭንቅላት ላይ ወደ ጎን ዘንበል ተደርጎ የሚጠለቅ ክብ መለዮም የስካውት ማህበር የደንብ ልብሱ ነው። ሰላምታ ሲሰጥ ከተለመደው ወታደራዊ ሰላምታ አሰጣጥ ለየት ያለ ሲሆን ሰላምታ የሚሰጠውም አካል ሙሉ እጁን ዘርግቶ ሳይሆን የግራ እጁን አውራ ጣትና የመጨረሻዋን ትንሿን ጣት በማቆላለፍ በቀሪዎቹ 3 ጣቶች ብቻ ነው። ይህም ዘወትር ዝግጁ የመሆንንና የስካውት መርሆች የሚገልጽ ምልክት ተደርጎ ይወሰዳል። የስካውት ፍልስፍና የተጠነሰሰው በእንግሊዛዊው በሎርድ ባንድ ፓውል ሲሆን ሐሳቡ በአጭር ጊዜ ውስጥ በመላው ዓለም ሊሰራጭ ችሏል። እንደ አውሮፓ አቆጣጠር በ1920 የዓለም የስካውት እንቅስቃሴ ድርጅት ጄኔቫ ላይ ተቋቁሞ የስካውትነት መንፈስ በዓለም አቀፍ ደረጃ ሊያሰራጭ ችሏል። የስካውትን መርሆ ተግባራዊ ለማድረግ በየሳምንቱ የድርጅት ቡድናዊ ስብሰባዎች ይደረጋሉ። በዚያ ወቅት ስለ ስካውትነት ትምህርትና ልዩ ልዩ ስልጠናዎች ይካሄዱ ነበር። እያንዳንዱ ቡድን ለዕለቱ የተሰጠውን ፕሮጀክት ለማከናወን በግልና በቡድን የሚያሳየውን ተግባር እንደ ቡድን በጋራ በመተባበር ስራቸውን የሚያካሂዱበት ስልት ብሎም የሚያስገኙት ውጤት እየተገመገመ እንደ ውጤታቸው ዕውቅና ይሰጣቸዋል። አልፎ አልፎ ከከተማ ውጪ ወደ ገጠር በመሄድ ለተወሰኑ ቀናት ድንኳን ተጥሎ በመስፈር የስካውትነት ክህሎታቸውን ተግባራዊ በማድረግ ምግባቸውን ራሳቸው እያበሰሉ እንዲመገቡ ይደረጋል። እያንዳንዱ ቡድን ድንኳን ሰርቶ የሚቆይበትን ስፍራ የንጽህና አጠባበቅ
የዕለቱን እቅድ ክዋኔ እንዲሁም የዲሲፕሊን ያፈጻጸም ቅልጥፍናን አካቶ በተሰየመው አመራር እየገመገመ በማታው ጠቅላላ ስብሰባ ላይ ከፍተኛ ውጤት ላስመዘገበው ቡድን በጋራ ስለ ስካውት አባልነቱ ዕውቅና ይሰጠዋል። ይህ ባህል በስካውቶች መካከል ጥሩ የውድድር መንፈስ ይፈጥር ነበር። ከከተማ ውጪ ካደረግናቸው ሰፈሮች ውስጥ በተለይ በ1945 ዓመተ ምህረት ጉደር ላይ የተደረገውን መርሳት አልችልም። ካምፑ አጠገብ አንዲት አነስተኛ ኩሬ ነበረች። በዋና ክህሎታቸው የተማመኑ አንዳንድ ስካውቶች ኩሬው ውስጥ እየገቡ በመዋኘታቸው ችሎታቸውን ለማሳየት ይሞክሩም ነበር። አንድ ቀን አንዱ ስካውት የመዋኘት ልምድ ሳይኖረውና የኩሬውን ጥልቀት በሚገባ ሳይገነዘብ ሌሎቹን ልጆች በመከተል ኩሬ ውስጥ በድፍረት ገብቶ ለመዋኘት ይሞክራል። አጋጣሚ እሱ በገባበት በኩል ውሃው ጥልቀት ያለው ስለነበር መላ ሰውነቱ ውሃ ውስጥ ተዘፈቀ። በዚህ ጊዜ እየተፍጨረጨረ አንገቱን ከውሃው በላይ ለማውጣት ቢሞክርም እንኳን አንገቱን ለማውጣት ባለመቻሉ የሚያደርገው ጠፍቶበትና ትንፋሽ አጥሮት መንፈራገጥ ጀመረ። ይህን የተመለከተው ሌላኛው የስካውት አባል የዋና ችሎታ ስለነበረው እስከ ልብሱ ኩሬ ውስጥ ዘሎ በመግባት በጣር ላይ የነበረውን ስካውት ብብቱን ይዞ በማውጣት ከጭንቅ አተረፈው። ሌላው የማይረሳኝ የስካውት ፕሮግራም አዲስ አበባ ውስጥ ፈረንሳይ ኤምባሲ ፊት ለፊት በነበረው ጫካ ውስጥ በ1945 ዓመተ ምህረት የተካሄደውንና የመጀመሪያውን ታሪካዊ የስካውት ጃምበሪ ጠቅላላ የስካውቶች ስብሰባ ነው። በአዲስ አበባ ውስጥ በሚገኙ ትምህርት ቤቶች ውስጥ የነበሩ ስካውቶች ሁሉ ተሰባስበው እያንዳንዱ ትምህርት ቤት የየራሱ መንደር መስርቶ ድንኳን እየተከለ በሜዳው ዙሪያ እንዲሰፍር ተደረገ። ማታ ከራት በኋላ ሁሉም ስካውቶች በተገነባው የድንኳን መንደር መሃል ላይ እሳት አንድደው በእሳቱ ዙሪያ ከበው ይቀመጡና በየተራ የመዝናኛ ትርኢቶችን ያሳያሉ። ማንም ሰው ቢሆን የመዝናናት ችሎታ ያለው ከሆነ በራሱ ተነሳሽነት ሌሎችን በሚያሳተፍ መልኩ ለማዝናናት እድል ይሰጠዋል። ታዲያ አንዴ የሁሉንም ቀልብ የመሳብ ክህሎት የነበረው የተፈሪ መኮንን ስካውት ባልደረባ መኮንን ዶሪ በኋላ ፊት አውራሪ ኮሶ ኮሶ ማን ይጠጣሻል እያለ የሚያዚመው ሁሉንም ተመልካች አሳታፊ የሚያደርግ መዝሙር ነበረው። ኮሶ ጠጪን ለማደፋፈር ተወዳጁን የዶሮ ምግብን እንዲያስታውስ ለማድረግ ዶሮ ማታ እየተባለ ይዘመርለታል። የመኮንን ዶሪም ዜማ ይህንኑ ባህል የሚያንጸባርቅ ስለነበር የኮሶውን ዋንጫ እሳቱ ጎን ያስቀምጥና ዋንጫውን ከመሬት ብድግ ቁጭ እያደረገ በእሳቱ ዙሪያ እየዞረ ለተመልካቹ ሁሉ ፍርሃትንና ድፍረትን በማፈራረቅ እያሳየ አንቺ ኮሶ ማን ይጠጣሻል እያለ ዋንጫውን በእጁ እያመላከተ ያዜማል። ከዚያ ሁሉም እርሱን እየተከተሉ በማዜብ ያጅቡታል። በዚህ ጊዜ የሰውን ቀልብ የሚስበው እስክስታ አውራጁ መኮንን የሚያደርጋቸው የሰውነት እንቅስቃሴዎቹ ሁሉን ስካውቶች የሚያስቅ ነበር። የመኮንን ዶሪ ዘመን ተሻጋሪ ዘፈን በዚያም ጊዜ ለትምህርት ቤታችን ከፍተኛ ነጥብ ከማስገኘቱ ባሻገር በስካውት ቤተሰቦቹ ዘንድ ለዘመናት እየተዘፈነ ሊቆይ የቻለ ጦም ዜማ ነበር። እኔና ኃይሉ ወልደ አማኑኤል በኋላ አምባሳደር የኛን ትምህርት ቤት ከሌላው ሁሉ አጉልቶ ለማሳየት ምን ማድረግ እንዳለብን ስንማከር በአንድ ሐሳብ ተስማማን። የተፈሪ መኮንን ትምህርት ቤትን የሚወክለውን ሰንደቅ ዓላማ የሚሰቀልበትን ምሰሶ በተገነባው የስካውት መንደር መሃል ከሁሉ ረዘም ብሎ እንዲታይ ለማድረግ አንድ ረጅም ባህር ዛፍ ከተፈሪ መኮንን ግቢ ውስጥ ቆርጠን በትከሻችን ተሸክመን 2 ኪሎ ሜትር ያህል በአቋራጭ መንገድ ቁልቁለቱን ወርደን ላባችንን እያንጠፈጠፍን ካምፓችን ፊት ለፊት ተከለው። እንዳሰብነው ሁሉ የሁሉንም ሰው ትኩረት መሳብ የቻለ ሆነ። ብዙም ሳይቆይ ግን የጃምበሪው አዘጋጆች በተገነባው ጊዜያዊ የስካውት መንደር ሲዘዋወሩ የኛን ትምህርት ቤት የሰንደቅ ዓላማ መስቀያ ርዝመት ሲመለከቱ ይህማ ለጠቅላላ የስካውት ማዕከል የሰንደቅ ዓላማ መስቀያ ሆኖ መተከል አለበት በማለት ተማከሩና በብዙ ውጣ ውረድ አልፈን የተከልነውን ግንድ እንዲነቀል አድርገው በመውሰድ በዋና ማዕከል እንዲተከል አደረጉ። በምትኩ ለጃምበሪው ተዘጋጅቶ የነበረውን በአንጻሩ ከቆረጥነው አጠር ያለ ሰንደቅ ዓላማ መስቀያ ወደኛ መንደር አምጥተን እንድናቆም ተደረገ። በውስጣችን ንዴት የታከለበት እልህ ቢንቀለቀልም እንደ ስካውት አባልነታችን ታዛዥ መሆንና የሌላውን ጥቅም ማስቀደም ስለሚገባን ንዴታችንን ዋጥ አድርገን ትዕዛዙን ፈጸምን። ግርማዊ ንጉሠ ነገሥት በተገኙበት የጃምበሪው በዓል በደማቅ ሁኔታ ተመርቆ ተከፈተ። ግርማዊነታቸው የስካውት የበላይ ጠባቂ የነበሩትን
የትምህርት ሚኒስቴር ምክትል ሚኒስትር ክቡር አቶ አካለ ወርቅ ሀብተወልድንና ሌሎችንም ከፍተኛ ሹማምንት አስከትለው የእያንዳንዱ ትምህርት ቤት የስካውት መንደር ጎበኙ። የተፈሪ መኮንንን ካምፕ በሚጎበኙበት ጊዜ ኤንጅል በመባል የሚታወቀውን እኔ የምመራውን ቡድን ፓትሮል የሚጎበኙበት ተራ ሲደርስ እንዲታዩልን ካዘጋጀናቸው ዝግጅቶች መካከል አንድ ሰው በጫካ ውስጥ ለማደር አስገዳጅ ሁኔታ ውስጥ ሲገባ ራሱን ካውሬ ለመከላከል በዛፍ ቅርንጫፎች ላይ የሚታሰር የውስብስብ ገመድ የተጎነጎነ አልጋ ሃማክ ሰርቶ እንዴት ጥቅም ላይ ለመዋል እንደሚችል የሚያሳይ ትርኢት ነበር። በውስብስቡ አልጋ አጠቃቀም የተግባር ስልጠና ከወሰዱት መሃል አንዱን የስካውት ባልደረባ ጠርቼ ጥቅም ላይ የሚውልበትን መንገድ እንዲያሳይ ያዘዝኩት። እሱም በመጀመሪያ ስርዓቱ እንደሚጠይቀው የስካውት ሰላምታ ከሰጠ በኋላ አቅም ያካበተበትን ችሎታውን አሳይቶ ጃንሆይን ለማስደሰት በተረጋጋ መንፈስ የተሰራው አልጋ ላይ እንጣጥ ብሎ ሲወጣ በድንገት ያልጠበቀው ነገር ተከሰተ። አልጋው ተገለበጠና መሬት ላይ ተፈጠፈጠ። በክስተቱ ሁላችንም ከመደናገጥ አልፈን በተፈጠረው ነገር አፈርን። ጃንሆይም በሁኔታው ጥቂት ፈገግ ብለው ሲያበቁ በድጋሚ እንዲሞክርላቸው በሚመስል መልኩ ልጁን በዓይናቸው መከታተል ጀመሩ። ስካውቱም ይህን ባስተዋለ ጊዜ ራሱን አረጋግቶ እንደገና በጥንቃቄ ሞከረ። የሁለተኛው ሙከራ ስካውቱን ስኬታማ አደረገው። ተልእኮውን በጥሩ ሁኔታ ፈጽሞ አቅሙን ስላስመሰከረ ንጉሠ ነገሥቱ ችሎታውን በማድነቅ ምስጋናቸውን ቸሩት። እኛም ድንጋጤያችን ቀለል አለልን። የየዕለቱ የስካውት እንቅስቃሴ የሚጠናቀቀው ሁሉም ስካውት በሚነደው እሳት ካምፕፋየር ዙሪያ ቁጭ ብሎ አንገቱን በጉልበቶቹ መካከል ደፍቶ ራሱን የሚመረምርበት መዝሙር በማዜም ነው። መዝሙሩ ቀኑ እያለቀ ሄደ። እስቲ እያንዳንዳችን በዕለቱ ማከናወን የነበረብን ተግባራት ፈጽመን እንደሆነ ራሳችንን እንጠይቅ። በግሌ እንደ ስካውት የገባሁትን ቃል ኪዳን አሳክቻለሁን? ክብሬንስ ጠብቄያለሁን? የዘወትር ግዳጄንስ ለመፈጸም ዝግጁ ሆኜ ተገኝቻለሁን? በማለት ጣዕም ባለው ለስለስ ባለ ዜማ አንገታችንን በጉልበቶቻችን መካከል ደፍተን ሁላችንም በአንድነት ቁጭ ብለን እያዜምን ራሳችንን በመፈተሽ ነበር የዕለቱን ፕሮግራም የምንፈጽመው። በዚህ መዝሙር ውስጥ የተካተቱ ቃላት ለኔ ለቀጣዩ ሕይወቴ ጠቃሚ ማስታወሻ ሆነውኛል። ስካውት በነበርኩበት ጊዜ ከጃምብሪው ሌላ ከግርማዊ ጃንሆይ ጋር የተለያዩ ገጠመኞች ነበሩኝ። አንድ ቅዳሜ እኔና አንድ የስካውት ባልደረባዬ የስካውት ልብሳችንን እንደለበስን ከትምህርት ቤት ወደ ቤታችን በእግራችን ስንሄድ አፍንጮ በር ተብሎ በሚጠራው ስፍራ አልፈን ወደ ፒያሳ በሚወስደው መንገድ አቀበቱ ላይ እንደደረስን ጃንሆይ ከግርማዊ እቴጌ ጋር ሆነው ከጊዮርጊስ አቅጣጫ በመኪና ወደ ገነተ ልዑል ቤተ መንግሥት ሲመለሱ ተገጣጠመን። መንገዱ ዳር ላይ ቀጥ ብለን በመቆም ፊታችንን ወደ ጃንሆይ መኪና ዙረን የስካውት ሰላምታ በመስጠት አክብሮታችንን ገለጽንላቸው። ከዛም ይሆናል ብለን ያላሰብነው ነገር ተከሰተ። ጃንሆይን የተሸከመችው መኪና ቆመች። በመቀጠልም ከተከተሏቸው አንጋቾች መካከል አንዱ ወደኛ ፈጠን ብሎ ሲመጣ ባንክሮ ተመለከትን። እኔና ጓደኛዬ በሁኔታውም ተደናግጠን አንጋቹም ጃንሆይ ሊያናግሯችሁ ስለሚፈልጉ ወደ መኪናው ቅረቡ ብሎን እየመራን ወደ መኪናቸው ወሰደን። እኛም ፈጠን ብለን ተጠጋንና በሶስት ጣቶቻችን የተለመደውን የስካውት ሰላምታ አቀረብንላቸው። ጃንሆይም ይህን በተመለከቱ ጊዜ የመኪናቸውን መስታወት ዝቅ አደረጉና ፈገግ በማለት ለድርጊታችን ምላሽ ይሆን ዘንድ እሳቸውን በሶስት ጣታቸው የስካውት ሰላምታ ሰጡን። ቀጠሉና በድንገት ለምንድነው በሶስት ጣታችሁ ሰላምታ የምትሰጡት ብለው ጠየቁን። ዘውትር እንደ ዳዊት የምናንበለብለው ጉዳይ ስለነበር የሰላምታው አሰጣጥ ምንን እንደሚገልጽ በገባን ልክ ዝርዝርን አስረዳናቸው። ጃንሆይ መልሳችንን በጥሞና ካዳመጡ በኋላ አመስግነው በገባችሁበት ቃል ኪዳን የጸናችሁ ሆናችሁ እንድትገኙ ሲሉ አባታዊ ምክራቸውን ለግሰውን ዳግመኛም የስካውት ሰላምታ ሰጥተው አሰናበቱን። ይህ አድራጎታቸው ወጣቱ በጥሩ ስነ ምግባር ታንጾ እንዲያድግና ሀገሩን በታማኝነት ለማገልገል የተዘጋጀ ዜጋ ሆኖ እንዲገኝ የነበራቸውን ምኞት በጉልህ የሚያሳይ ነው። የስካውት ተሞክሮዬ የሀገር ወዳድነትን፣ ለሀገር ታማኝ መሆንን፣ ራስን አስከብሮ ሌላውን የማክበርን፣ ሌላውን ለመርዳት ዘውትር ዝግጁ የመሆንን አስፈላጊነት አስተምሮኛል።
ስካውትነቴ ማፈርን ለማስወገድና በራስ ተማምኖ በአደባባይ በድፍረት የመናገር ችሎታን ለማዳበርም መልካም ዕድልን ፈጥሮልኛል። ተጓዳኝ ተግባራት ከፍ ብሎ ለመግለጽ እንደተመለከተው የተፈሪ መኮንን ትምህርት ቤት አስተምህሮት ዋና ዓላማው በራሱ የሚተማመንና በጥሩ ስነ ምግባር የታነጸ ዜጋ ማፍራት ሲሆን ይህንን ለማሳካትም ትምህርት ቤቱ በተጓዳኝ ስራዎች ላይ ከፍተኛ ትኩረት ይሰጥ ነበር። ሁሉም ተማሪ በተሰጠው አቅምና በችሎታው ልክ በልዩ ልዩ የስፖርት ፕሮግራሞች ላይ እንዲሳተፍ ይበረታታል። ይህንን ዓላማ ስኬታማ ለማድረግ ትምህርት ቤቱ የተሟላ የእግር ኳስ፣ የቅርጫት፣ የቮሊቦልና የመሳሰሉት መጫወቻ ሜዳዎች እንዲሁም ልዩ ልዩ የጂምናስቲክ መሳሪያ ስፍራዎችም ነበረው። አልፎ አልፎ በትምህርት ቤቶች መካከል የኳስ ግጥሚያ ይደረጋል። ቀልብ የሚስቡ የጂምናስቲክ ትዕይንቶችም ለውድድር ይቀርባሉ። ከስፖርት ሌላ በቲያትር፣ በአደባባይ ሙግት፣ በኳየር የሙዚቃ መሳሪያዎችን በመጫወት ዘመን ተሻጋሪ ሙዚቃዎችን፣ ክላሲካል ሙዚክ በማዳመጥ እንዲሁም የሙዚቃ ፍቅር ለማዳበር ተማሪው እንደየፍላጎቱ እንዲሳተፍ ይበረታታል። መንፈሳዊ ሕይወትንም በተመለከተ ክርስቲያኑም ሙስሊሙም ወደ የእምነት ቦታው በመሄድ መንፈሳዊ ሕይወቱን እንዲያጠነክር ይበረታታና ይመከር ነበር። በከፍተኛ ክፍል ተማሪዎች መካከል የተመረጡ በስካውት ማህበር እንቅስቃሴ እንዲሳተፉ ይደረጋል። በትምህርት ቤት ውስጥ በተጓዳኝ ፕሮግራሞች ላይ በተወሰነ መልኩም ቢሆን የማይሳተፍ ተማሪ በቀለም ትምህርቱ ከሌሎቹ የተሻለ ጎበዝ ቢሆንም የትምህርት ቤቱን ዓላማ እንዳላሟላ ተደርጎ ይቆጠር ነበር። እኔ በበኩሌ በኳስ ጨዋታ፣ በአደባባይ ሙግት፣ በኳየር፣ በቲያትር ተዋናይነት፣ ክላሲካል ሙዚቃን በማዳመጥ በስካውትነት ፕሮግራሞች ላይ በሰፊው ለመሳተፍ በመቻሌ ጥሩ የመለወጥ ዕድልን እንዳገኘሁ ይሰማኛል። ከተሳተፍኩባቸው ቲያትሮች ሁሉ በወቅቱ በፊልም እንደሚታየው ካውቦይ ሆኜ የተጫወትኩትንና መማር ጠብታ አገር ተመታ በተሰኘው ቲያትር ውስጥ የአንድ ጎሳ መሪ ሆኜ የተጫወትኩትን ገጸ ባህሪ ዘውትር አስታውሰዋለሁ። የቲያትሩ ዋና ፍሬ ነገር በግለሰቦች መካከል በተጫረ ተራ ግጭት ምክንያት የተነሳ ጠቡና ትርክቱ ተዛምቶ እንዴት ወደ ጎሳ ጦርነትና ወደ ከፍተኛ እልቂት እያመራ እንደሚሄድ የሚያሳይ ነበር። እኔ የአንደኛው ጎሳ መሪ ሆኜ የተጫወትኩ ሲሆን ጓደኛዬ ኃይለ ወልድ አማኑኤል ደግሞ የባላንጣው ጎሳ መሪ በመሆን ነበር የተጫወተው። የሁለቱም ወገን ተዋጊዎች እርስ በርስ ተጨራርሰው ካበቁ በኋላ ሁለቱ የጎሳ መሪዎች ብቻቸውን ፊት ለፊት ተጋጥመው ይዋጉና ጨበጣ ደረጃ ላይ ደርሰው ከሁለቱም ወገን ከፍተኛ እልቂት በመድረሱ እየተጸጸቱ እነሱም ተጎድተው ስለነበረ እንሙታ እያሉ በማጉራራት እጅ ለእጅ ተያይዘው ጎን ለጎን ይወድቃሉ። ገና ከመጀመሪያው ችግሩ በውይይት ሊፈታ ሲቻል ስሜታዊ በመሆን ግጭቱን ለማስቆም ባለመቻሉ ምክንያት የትኞቹም ወገን አሸናፊ ያልሆኑበት አደገኛ ግጭት ተፈጠረ። ከዚህ ትርኢት የሚገኘው ትልቅ ትምህርት ነገርን ገና ከመጀመሪያው በማብረድ ፋንታ በስሜት ተገፋፍቶ ጠብን ማቀጣጠል ምን ያህል ከፍተኛ ዋጋ የሚያስከፍል መሆኑንና በተለይ የግል ግጭትን ወደ ጎሳ ግጭት ከፍ አድርጎ ማምጣት ውጤቱ እጅግ አስከፊ መሆኑን አበክሮ የሚያስተምር ቲያትር ነበር ለማለት ያስደፍራል። ኳየርን ወይም የጋራ ዝማሬን በተመለከተ ግሊ ክለብ ተብሎ በሚታወቀው የመዘምራን ቡድን ውስጥ አዘውትሬ ይሳተፍ ነበር። የምዕራባውያንን ዘፈኖችና መዝሙሮች እየዘመርን ተማሪዎችን እናዝናና ነበር። በተለይ በገና በዓል ጊዜ ለበዓሉ የሚዘመሩትን የፈረንጅ መዝሙሮች በሰፊው እሰማ ነበር። ዘውትር ረቡዕ ከሰዓት በኋላ ትምህርት ስላልነበረ ፍልውሃ ለመሄድ ፕሮግራም ባልተያዘበት ቀን ክላሲካል ሙዚቃን እንድናዳምጥ ብሎም የሙዚቃ ፍቅርን እንድናዳብር ሁኔታዎች ይመቻቹልን ነበር። ስለሆነም እነ ቢቶቨንና እነ ሞዛርት የደረሱትን ሙዚቃ የማዳመጥ ዕድላችን ከፍ ያለ ነበር። በዚያን ጊዜ ቀሰምኩት የሙዚቃ ፍቅር አብሮኝ በመዝለቁ አሁንም የክላሲካል ሙዚቃ አድናቂ ሆኜ እንድቀጥል አድርጎኛል። የገና በዓል በቤተ መንግሥት። የገና በዓል የአዲስ አበባ ተማሪዎች ሁሉ በታላቅ ናፍቆትና ጉጉት የሚጠብቁት በዓል ነበር።
በየትምህርት ቤቶቹ ኃላፊዎች አማካኝነት ተማሪዎቹ በሰልፍ ወደ ቤተ መንግሥት ሄደው ንጉሠ ነገሥቱን እንኳን ለብርሃነ ልደቱ አደረሱ በማለት መልካም ምኞታቸውን በአካል ተገኝተው የሚገልጹበት ቀን ነው። ለበዓሉ 2 ቀናት ሲቀረው ቅድመ ዝግጅቱ ይጀመራል። በዘወትር የሰልፍ አስተማሪያችን በጋሼ ቸሩ አማካኝነት አጠር ያለው ወደፊት፣ ረዘም ያለው ደግሞ ወደ ኋላ ሆነን በየክፍላችን ረድፍ እንድንሰለፍ ይደረጋል። ሰልፉን በሚጠበቅብን ልክ ተክተን እንድንለማመደው ይደረጋል። ጋሼ ቸሩ ማለት በጣሊያን ወረራ ጊዜ ወደ ኬንያ ከተሰደዱት ሰዎች መካከል አንዱ ሲሆን ስደት በነበረበት ጊዜ የውትድርና ስልጠና ወስዶ ስለነበር ያንን ዕውቀቱን ለማሳየት የኦፊሰር ጉንጉን ከትከሻው ወደ ደረቱ አንጠልጥሎ ኮፍያ አድርጎ ከፍ ባለ ቦታ ላይ ይቆምና ሰልፈኛውን ተማሪ በከፍተኛ ድምፅ ተጠንቀቅ፣ ተዝናና በማለት ያዛል። ታዲያ ተዝናና ለማለት ፌንዶዲስ ወይም ስታንድ ኦፍ ኤሪያ ነበር የሚለው። የበዓሉ ዕለት ጊዜ ላለማጥፋት በዝግጅቱ ወቅት እያንዳንዱ ተማሪ የቆመበትን ቦታ በቀላሉ እንዲያገኘውና ሰልፉን በፍጥነት ለመጀመር እንዲያስችለው በለመመድ ጊዜ የቆመበትን ቦታ በድንጋይ ምልክት ያደርግበታል። የገና ዕለት ተማሪው በጧት ተሰብስቦ በአጭር ጊዜ ውስጥ ቦታውን ይዛል። ከዚያም ጋሼ ቸሩ እንደተለመደው በከፍተኛ ድምፅ ሰልፈኛውን ተጠንቀቅ ብሎ ካዘዘ በኋላ ግራ ቀኝ እያለ በማምራት አንዳንዴም በፊሽካ በመታገዝ ሰልፈኛውን ወደ ገነተ ልዑል ቤተ መንግሥት ይወስደዋል። ከሁሉም ትምህርት ቤቶች ተሰባስቦ ወደ ቤተ መንግሥት ግቢ የመጣው ተማሪ አንድም ሳይቀር በቤተ መንግሥቱ ፊት ለፊት ለየትምህርት ቤቱ በተወሰነው ቦታ ላይ በተጠንቀቅ ቆሞ የሚቀጥለውን መመሪያ ይጠባበቃል። ሰልፈኛው ወደ ውስጥ እንዲገባ ምልክት በተሰጠው ጊዜ ተማሪው ስርዓቱን ጠብቆ ወደ ቤተ መንግሥቱ አዳራሽ ውስጥ ዘልቆ ይገባል። አዳራሹ ውስጥ ግርማዊ ጃንሆይና ግርማዊት እቴጌ ከቤተሰቦቻቸው ጋር ተሰባስበው ስጦታ ለመስጠት ተዘጋጅተው ይጠብቁናል። እኛም ወደ እነርሱ እየቀረብን ለየትምህርት ቤታችን የተመደበውን የገና ስጦታ እንቀበላለን። ቀዳሚው ስጦታ ክብ ኬክ ሲሆን መሃሉ ላይ የተቀቀለ እንቁላል የተወሸቀበት ነው። ሁለተኛው በልዩ ልዩ ቀለም ያሸበረቀ ባለጎርድ እጀታ ሹራብ ነው። የየትምህርት ቤቱ ሹራብ በቀለም የተለያየ ስለሆነ የተፈሪ መኮንን ትምህርት ቤት ሹራብ ቢጫ ቀለም ያለው ነበር። በተለይ ተመላላሽ ተማሪው ይህን ታላቅ የገና ሥርዓት በዓል እንዳያመልጠው እንቅልፋቱ እየባነነ ነበር የሚያድረው። ገና ከበዓልነቱ ባሻገር ንጉሠ ነገሥቱ ለታዳጊው ትውልድ ምን ያህል እንደሚጨነቁ በጉልህ የሚያሳዩበት ድንቅ ጊዜ ነበር። የቀድሞ ተማሪዎች አስተዋጽኦ። ተፈሪ መኮንን ትምህርት ቤት ለሀገር ግንባታ ከፍተኛ አስተዋጽኦ ያደረጉ በርካታ ዜጎችን አፍርቷል። ከዘመነ ጣሊያን ወረራ በፊት በዚህ አስቸጋሪ ወቅት በፖለቲካ ትግሉና የሀገሪቷን አስተዳደር በማዘመን ንጉሠ ነገሥቱን በማገዙ ረገድ ታሪካዊ ተግባራትን ፈጽመው አልፈዋል። በውትድርናው መስክ በሆለታ የጦር ትምህርት ቤት ገብተው የውትድርና ስልጠና ከወሰዱት መካከል ብዙዎቹ በጠላት ወረራ ጊዜ ጥቁር አንበሳ በሚል ስም ተደራጅተው የሀገሪቱን ነጻነት ለማስከበር ከፍተኛ መስዋዕትነትን ከፍለዋል። ታዲያ ፋሺስት ጣሊያን ይሄ የተደራጀ ቡድን ጠላትን ስላስፈራው አባላቱንና ከቡድኑ ጋር ግንኙነት ያላቸውን ሁሉ አንድ ባንድ እያደነ ጨፈጨፋቸው። ከዚያ አስከፊ ጭፍጨፋ የተረፉት ደግሞ ጠላት ከተባረረ በኋላ የሀገሪቱን የመከላከያ ኃይል በመገንባት ከፍተኛ ሚና በመጫወት አሻራቸውን በጉልህ አሳርፈዋል። ሰዎቹ በፖለቲካው መስክም ትልቅ የሚባል ሚና ተጫውተዋል። ምንም እንኳን ያኔ ፋሺስት ጣሊያን ከጀርመን ጋር በወገነችበት ጊዜ ያንን ለመቃወም ታላቋ ብሪታንያና የኢትዮጵያን የነጻነት ትግል ለመደገፍ ከአርበኞቿ ጋር ተባብራለች። ይሁን እንጂ ዙሪያ ጥምጥም በሆነው አካሄዷ ኢትዮጵያን በቁጥጥር ስር ለማድረግም ድብቅ ሴራ እንደነበራት ይታወቃል። ለዚህ ማረጋገጫ ይሆን ዘንድ ንጉሠ ነገሥቱ ከስደት በተመለሱበት ጊዜ በአርበኞቻቸው ታጅበው አዲስ አበባ ሲገቡ የእንግሊዝ ሀገር ሰንደቅ ዓላማ በምድረ አዲስ አበባ ተሰቅሎ እንዲቆይ ለማድረግ ከፍተኛ ትግል ተደርጎ ነበር። የድብቅ ሴራ ፍላጎታቸውን የተረዱት ኢትዮጵያውያኖች ድርጊታቸውን በመቃወም የእንግሊዝን ባንዲራ አስወርደው አረንጓዴ፣ ቢጫ፣ ቀዩን ሰንደቅ በታላቁ ቤተ መንግሥት እምብርት ላይ እንዲውለበለብ አደረጉ። በሌላ በኩል ደግሞ የሀገሪቱ የውጭ ግንኙነት ስልጣን በእጃቸው በመያዝ
የሀገሪቱ ባለስልጣናት ወደ ውጭ ሀገር ለመጓዝ በሚፈልጉበት ጊዜና ማንኛውንም አይነት የውጭ ግንኙነትን ለማድረግ በሚያቅዱበት ሰዓት በቅድሚያ የእንግሊዝን የመንግስት ፈቃድ ማግኘት እንዲጠበቅባቸው በማድረግ የዘረጉት ስርዓት ነበር። ታዲያ ይህ ስልጣን ይዞ የመቆየት ሴራቸውን ጀግኖቹ ኢትዮጵያውያን እንዲከሽፍ ለማድረግ ትልቅ ዋጋ ከፍለውበታል። በቀጥታም ይሁን በተዘዋዋሪ የከፈሉት ዋጋ ይህች ታላቅ ሀገር ለራሷ የቀረባትን ውሳኔ ራሷ እንድትወስን በማድረግ ሉዓላዊነቷን አስከብረውላታል። ዘመነ ጉርምስና። ስሜታዊነት ዘሩን ሊዘራብህ ሲያጥል በራስ ቆመ ለመወሰን የምትታትርበት ድንቁ ዘመን ነው። አዲስ አበባ ዩኒቨርሲቲ ኮሌጅ 4 ኪሎ በወራ መስከረም በ1947 ዓ.ም መጀመሪያ ላይ ነው የመንግስት ኮሌጅን የመግቢያ ፈተናና የእንግሊዝ ሀገሩን ማትሪኩሌሽን ፈተና ተፈትኜ በበቂ ውጤት ስላለፍኩኝ በዚያ ዘመን አዲስ አበባ ዩኒቨርሲቲ ኮሌጅ 4 ኪሎ ተብሎ ወደሚጠራው የትምህርት ተቋም ገባሁ። ከተፈሪ መኮንን ትምህርት ቤት ተመርቀን ወደ ዩኒቨርሲቲ ኮሌጅ የገባነው 12 ተማሪዎች ስንሆን በአመቱ ለትምህርት ከተመዘገበው ተማሪ መካከል ከግማሽ በላይ የምንሆነው እኛ ነበርን። ከሌሎቹ ትምህርት ቤቶችና ከእቴጌ መነን ትምህርት ቤት የወጡ ተማሪዎች ጨምሮ በጠቅላላው በዚህ ዓመት ኮሌጅ የገባነውና በሁሉም የትምህርት ዘርፎች የተመዘገበውን የአዲስ ተማሪዎች ቁጥር ባለሳሳት ከ50 የሚበልጥ አልነበረም። ሁሉም ተማሪ አዳሪነቱ በዩኒቨርሲቲ ኮሌጅ ውስጥ ሲሆን ከእቴጌ መነን የመጡት ተማሪዎች ግን አዳራቸውን የሚያደርጉት ከቀድሞ ትምህርት ቤታቸው በእቴጌ መነን ግቢ ነበር። በዘመኑ ኮሌጅ በሚመገቡ ተማሪዎች መካከል ምንም አይነት የአለባበስ ልዩነት እንዳይኖር በማሰብ ድጋፍ ለሚያስፈልጋቸው ሁሉ ተማሪዎች የሱፍ ልብስና ጫማ ይገዛላቸው ነበር። ዩኒቨርሲቲ ኮሌጁን የማቋቋም ኃላፊነት የተሰጠው በተፈሪ መኮንን ትምህርት ቤት ዳይሬክተር ለነበሩት ጀስዊቶች ማለትም ለዶክተር ሉሲ ማትና ለባልደረቦቻቸው ስለነበር የኮሌጁ ሕግ ስርዓት ከተፈሪ መኮንን ለመጣነው ተማሪዎች እንግዳ አልሆነብንም ነበር። ከዶክተር ማት ጋር አብረው ወደ ኮሌጁ ከመጡት የቅርብ ረዳቶቻቸው ውስጥም የቀድሞ የመኝታ ቤት አለቃችን ሚስተር ቤላና አርትስ ፋካልቲ ዲን የነበሩት ሚስተር ትሩዶ ይገኙበታል። ሚስተር ቤላ የተማሪዎች ዲን ሲሆኑ ሚስተር ትሩዶ ደግሞ ሬጂስተር ሆነው ተሰየሙ። በመቀጠልም የእንግሊዘኛ ቋንቋ ችሎታቸው ውስን ቢሆንም በእውቀታቸው አንቱታን ያተረፉ እድሜ ያስተማራቸው መምህራን ከምስራቅ አውሮፓ ስደተኞች መካከል ተቀጥረው ያስተማሪነቱን የሥራ ዘርፍ ተቀላቅለውት ነበር። ከነዚህ መካከል ሚስተር ሹልዶሮኒስኪ በቀደመው ጊዜ የፓላንድ የመሳፍንት ወገን እንደነበሩ የሚነገርላቸው ግለሰብ የጁሪስ ፕሩደንስ ወይም የሕግ መምህርነቱን ቦታ ሲይዙ፣ ፊልድ ማርሻል ክሩስኪ የተባሉ የቀድሞ የቼኮስላቪያ ከፍተኛ የጦር አዛዥ መኮንን ደግሞ የኢንተርናሽናል ሕግ መምህር ግሩቭስኪና ስታንሊ የተባሉ የፖላንድ ተወላጆችም የኢኮኖሚክስ መምህራን ሆነው ሲመደቡ፣ ሶሎዱን የተባሉ የሩሲያ ተወላጅ የጂኦግራፊ መምህር፣ እንግሊዛዊው ሚስተር ፓንክረስት የአፍሪካ ታሪክ መምህር፣ እንግሊዛዊው ሚስተር ዳውንስ የእንግሊዘኛ ቋንቋ መምህርና የሥነ ጽሑፍ መምህር እንዲሁም የቀድሞ የብሪታንያ የጦር መኮንን ካፒቴን ጄሪ የአካውንቲንግ መምህርና አንድ መስዬ ቡዳዊን የተባለ ወጣት ፈረንሳዊ ደግሞ የፈረንሳይኛ ቋንቋ መምህር ሆነው ተመድበው ነበር። በ1947 ዓ.ም የኮሌጁን መንደር የተቀላቀልነው ተማሪዎች ለኮሌጁ 4ኛ ዙር ገቢዎች ነበርን። እኛ የመጀመሪያውን ዓመት አዲስ ሆነን ግቢውን ስንቀላቀል የመጀመሪያዎቹ ከ13 ያልበለጠ ቁጥር የነበራቸው የኮሌጁ ተመራቂዎች የድህረ ምረቃ ትምህርትን ለመከታተል ወደ ውጭ ሀገር የተላኩበት ዓመት ነበር። አዲስ አበባ ዩኒቨርሲቲ ኮሌጅ አዲስ ስለነበረ የብዙዎቹን የአውሮፓና የሰሜን አሜሪካ ታዋቂ ዩኒቨርሲቲዎች ዕውቅና ገና አላገኘም ነበር። ስለዚህ የኮሌጁ ምሩቃን የድህረ ምረቃ ትምህርታቸውን እንዲከታተሉ የተላኩት በመጀመሪያ ከጀሱቶቹ ጋር ቅርብ ግንኙነት ወደ ነበራቸው ዩኒቨርሲቲዎች ሲሆን ከሰሜን አሜሪካ ወደ ፎርድሃምና ኮርኔል፣ ከካናዳ ደግሞ ወደ ሚጊል ዩኒቨርሲቲ ነበር ያቀኑት።
የተጓዥ ተማሪዎች ስኬታማነት እየታየ ሲመጣ አዲስ አበባ የሚሰጠው የመጀመሪያ ዲግሪ በብዙ የሰሜን አሜሪካ ታዋቂ ዩኒቨርሲቲዎች ዘንድ ዕውቅናን እያገኘ መጣ። የኮሌጁ ምሩቃኖች ለትምህርት ወደ ውጪ ሲላኩ ለሙሉ ልብስ፣ ለጫማና ለካፖርት መግዣ የሚሆን ገንዘብ ከመንግስት ካዝና ወጥቶ ይሰጣቸዋል። ታዲያ ወደ ሰሜን አሜሪካ የተላኩት የመጀመሪያዎቹ ተማሪዎች ጉዟቸውን ያደረጉት ክረምት በሚገባበት ወቅት የነበረ ሲሆን በመረጃ እጥረት ሳቢያ የወቅቱን የአየር ሁኔታ ግንዛቤ ውስጥ ሳያስገቡ የገዙት ልብስ ለበጋው የአየር ንብረት የሚሆን ስለነበር እዚያው በደረሱ ጊዜ መጠነኛ ችግር ገጥሟቸው እንደነበር መረጃው ደረሰን። ከዚህ ዓመት በኋላ በተከታታይ የተላኩት ተማሪዎች ግን ከመጀመሪያዎቹ ተሞክሮ በመውሰድ የአየሩን ሁኔታ ያገናዘበ ልብስ መግዛትን ጀመሩ። የውጭ ሀገር ተጓዦቹ የኮሌጁ ምሩቃን እንዲያ በአልባሳት አምረውና ተውበው መልካቸው ለሌሎች ባለሳምንት ተመራቂዎች ከፍተኛ ተስፋን የሚያሰንቅ ነበር። ዥንጉርጉር መልከታ። በነጻነት ራሷን ችላ የኖረች ሀገር በመሆኗ ህዝቦቿ ከኢትዮጵያ ጋር የሚመጣጠን ሀገር እንደሌለ እያሰብን የኖር ነው። በዚህ ምክንያት ከውጭ የዓለም ሀገራት ጋር የነበራት ግንኙነት ውስን ነው። በተለይ ከጥቁር አፍሪካውያን ጋር እዚህ ግባ የሚባል ግንኙነት ስላልነበረን አእምሯችን ውስጥ ስለነሱ የነበረን አስተያየት በጣም የተሳሳተ ሆነብንና በእኩልነት ለመመልከት ይቸገርን ነበር። አዘውትረን የምንመለከተው የአውሮፓውያንን ሚዲያ በመሆኑና በትምህርት ስርዓታችን ውስጥ አብዛኛው የተካተተው ስለ አውሮፓውያን ባህል ስለነበር ስለ ባለ ነጫጭ ቀለም ቆዳ ባለቤቶቹ በመጠኑም ቢሆን ዕውቅ ነበረን። ይሁን እንጂ ጥቁር አፍሪካውያኑ የቅኝ ተገዢ ከመሆናቸው ሌላ ስለ ባህላቸውና ታሪካቸው እምብዛም ዕውቀት ስላልነበረን ዝቅ አርጎ የማየት ዝንባሌ አብዝቶ ያጠቃን ነበር። የኋላ ኋላ ግን ኮሌጅ ገብተን በተለይ በፕሮፌሰር ፓንክረስት አስተማሪነት ስለ አፍሪካ ታሪክና ስለ ፓን አፍሪካኒዝም ንቅናቄ ግንዛቤውን አግኝተን መመርመር ስንጀምር ለነጻነታቸው የታገሉና የሚታገሉ ታላላቅ ጀግኖች አፍሪካውያን እንዳሉ ተገነዘብን እና አመለካከታችንን ማስተካከል ጀመርን። በ1948 ዓመተ ምህረት ለኢትዮጵያ ነጻነት ጭምር ይታገሉ የነበሩት በዝና የምናውቃቸው ታላቁ ፓን አፍሪካኒስትና የነጻነት ታጋዩ ዶክተር ኳሚ ንክሩማ ሀገራቸውን ጋናን ነጻ ባወጡ ማግስት ኢትዮጵያን በኦፊሴል እንዲጎበኙ በንጉሠ ነገሥቱ ተጋብዘው ወደ አዲስ አበባ መጡ። ንክሩማ ንጉሠ ነገሥቱ በእንግሊዝ ሀገር በስደት ላይ በነበሩበት ጊዜ ስለ ኢትዮጵያ ነጻነት ከሚታገሉት ጥቁሮች መካከል አንዱና ዋነኛው ነበሩ። በአዲስ አበባ ጉብኝቱን ሲያደርጉ እኔ የሁለተኛ ዓመት የኮሌጅ ተማሪ ነበርኩ። ፕሬዝዳንቱና ተከታዮቻቸው ሀገራቸውን ለማስከበርና ባህላቸውን ለማስተዋወቅ ቁምጣ ሱሪ ታጥቀው ነጠላ ጫማ ተጫምተው በትከሻቸው ላይ ብዙ ቀለማት ያለው ኪንቴ በሚባል የሚታወቀው የባህል ልብሳቸውን ደርበው የሀገራቸውን ክብር አሳይተዋል። ከተዘጋጀላቸው የጉብኝት ፕሮግራም አንዱ በማደግ ላይ የነበረው የአዲስ አበባ ዩኒቨርሲቲ ኮሌጅን መጎብኘት ነበርና ወደ ኮሌጅ በመጡበት ጊዜ የግቢው ተማሪዎች ስርዓቱን በጠበቀ መንገድ ተሰልፈን እንድንቀበላቸው ተደረገ። በሰዓቱ ከሁሉም በላይ አብዛኞቻችንን ያስገረመንና ቀልባችንን የሳበው አለባበሳቸው ነበር። እኛ የጠበቅነው እንደ አውሮፓውያኑ ኮትና ሱሪ ለብሰው ካራባት ሸብ አድርገው ይመጣሉ ብለን ነበር። እነሱ ግን ከጠበቅነው በተለየና ሲኒማ ውስጥ ብቻ በምናየው መልኩ ከፊል አካላቸውን የሚያሳይ ልብስ ለብሰው ሰንደል ጫማ አድርገው በማየታችን ከስልጣኔ እንደራቁ ቆጥረን ዝቅ አድርገን ተመለከትናቸው። ይህን የተሳሳተ አመለካከት አብዛኛው የማህበረሰባችን ክፍል የሚጋራው ስለነበር ንጉሠ ነገሥቱ አጥብቀው የሚያውቁትን ባለውለታቸውን ታላቁን የነጻነት ታጋይ አቅፈው ሲቀበሏቸው በዙሪያቸው ያሉ መኳንንቶች ሁሉ ሳይቀየሩ አሁንስ ጃኑ ያበዙት እያሉ ያንሾካሹኩ እንደነበርም ይነገራል። ግርማዊ ንጉሠ ነገሥት ግን የሐሳባቸውን አርቆ አስተዋይነት በንግግራቸው ሲገልጹ የመሪዎች መተዋወቅ ብቻ አይበቃም፣ ሕዝብ ለሕዝብ መተዋወቅ ያስፈልጋል በማለት በአፍሪካ ሕዝቦች መካከል መቀራረብ አማራጭ የሌለው አስፈላጊ ነገር መሆኑን አጽንዖት ሰጥተው ገልጸውታል። ከዚህ መሪ ቃል በመነሳት ከቅኝ አገዛዝ ሥርዓት ለመውጣት የሚታገሉት የአፍሪካ ሀገሮችም ወጣቶቻቸውን
አዲስ አበባ ዩኒቨርሲቲ ኮሌጅ ያስገብተው ለማስተማርና በአፍሪካ ወጣቶች መካከል የጠበቀ ወዳጅነትን ለመፍጠር የሚያስችል የነጻ ትምህርት ዕድል ለአፍሪካውያኑ ማህበረሰብ እንዲሰጥ አደረጉ። የነጻነት ትምህርት ዕድል ተጠቃሚ ተማሪዎቹ በመሃላችን ገብተው መማራቸው ትልቅ የሚባል ትምህርት ሰጥቶናል። ምንም እንኳን በወቅቱ ውስጣችን እኩልነታቸውን ለመቀበል ቢያዳግተውም የእንግዳ ተቀባይነት ባህላችንን ለማሳየት ለሀገሩም ለኛም እንግዳ የሆኑትን ተማሪዎች ፊት ለፊት ካገኘናቸው ከመንገዳችን ወጣ በማለት ያቅማችንን ያህል ልዩ እንክብካቤ እናደርግላቸው ነበር። ከተለያዩ የአፍሪካ ሀገራት ተውጣጥተው የትምህርት ዕድሉን ተጠቃሚ ከሆኑት ተማሪዎች መካከል ብዙዎቹ የኋላ ኋላ ወደ ሀገራቸው ተመልሰው በከፍተኛ የአመራርነት ደረጃ ላይ ደርሰዋል። ከተወሰነ ጊዜ በኋላም አብሮ መኖር ውስጣችንን ለመቀበል አዳግቶት የነበረውን ኋላ ቀር አመለካከት በሂደት ተለውጦ በመጨረሻም በእኩልነት ላይ የተመሰረተ ዘላቂ ወዳጅነትን ለመፍጠር ቻለን። ያ የሄድንበት መንገድ ባህልን መጠበቅ የሚያኮራ እንጂ አንገት የሚያስደፋ አለመሆኑን ልብ እንድንል እድል ሰጠን። ይህ አጋጣሚ ለኔ ትውልድ የመጀመሪያው አይን ከፋች አጋጣሚ ነበር። ብዙም ሳይቆይ የአፍሪካ ኢኮኖሚክ ኮሚሽንና የአፍሪካ አንድነት ድርጅት በአዲስ አበባ ከተማ ውስጥ በመቋቋማቸው ተማሪ የሚባለው አመለካከቱን እንዲለውጥ ረድተውታል። ይህ ከሆነ በኋላም አብሮ ከመኖር አንስቶ መጋባትና መዋለድ ደረጃ ድረስ ደረሰ። ኑሮ በኮሌጅ በ4 ኪሎ ኮሌጅ ግቢ ውስጥ የተወሰኑ ህንፃዎች ብቻ ነበሩ። ከሚኒሊክ ትምህርት ቤት ጎን በሚገኘው የኮሌጁ መግቢያ በር በግራ በኩል አንድ የአስተማሪዎች መኖሪያ አፓርታመንት ባለ 2 ወለል በሸክላ የተሰራ ፎቅ፣ ከዚያ በስተጀርባ ባለ 2 ወለል ፎቅ። ምድር ቤቱ ለስፖርት አገልግሎት የተመደበለት ሲሆን ፎቁ ደግሞ ለመጀመሪያ ዓመት ተማሪዎች የወለል ማደሪያ ቤት ሆኖ የተሰጠ ሲሆን በአንድ ክፍል ውስጥ ብዙ አልጋዎች ስለሚገኙ መደዴ መኝታ ቤት በመባል ይጠራ ነበር። ከዚያ ጥቂት አለፈ ብሎ ደግሞ አንዳንድ የመኝታ ቤት ክፍሎች ያሏቸው የሁለት የመኝታ ቤት ህንጻዎችና የምግብ ቤት ህንጻ ተንጣለው ይስተዋሉ ነበር። ከምግብ ቤቱ አደባባይ ፊት ለፊት የኳስ ሜዳውን አለፍ እንዳለ ወደ ቀበና በሚወስደው መንገድ ዳርቻ ላይ ፋሺስት ጣሊያን የሰራው በጥርብ ድንጋይ የተገነባ አንድ ፎቅ ነበረ። በዚህ ህንጻ ላይ ለትምህርት መማሪያ የሚሆኑ ክፍሎችና ለኮሌጁ አስተዳደር ቢሮም የሚሆን ክፍል ነበረው። በተጨማሪም ለተወሰኑ የመጀመሪያ ዓመት ተማሪዎች የመኝታ ቤት አገልግሎት በመስጠት ያገለግል ነበር። እኔ የነበርኩበት ህንጻ ውስጥ ነው አለቃ የነበሩት ቀልድ የሚባል ነገር ፈጽሞ የማያውቁትና በደንብ አስከባሪነታቸው አንቱ የተባሉት ከተፈሪ መኮንን ትምህርት ቤት ተዘዋውረው የመጡት ሚስተር ቤላ ነበሩ። ማታ ማታ ከተወሰነ ሰዓት በኋላ የተማሪዎቹ የመኝታ ቤት ክፍሎች መብራት መጥፋቱንና ተማሪዎቹም መተኛታቸውን በጥብቅ ይቆጣጠራሉ። አንዳንዴ ሁሉም ሰው ከተኛ በኋላ የማታ ጫማቸውን አድርገው ሁኔታውን የበለጠ ለመቆጣጠር ኮሪደር ውስጥ ይዘዋወራሉ። ታዲያ አንዴ ይህንን ልማዳቸውን የሚያውቅ አንድ ተንኮለኛ ተማሪ በሚመላለሱበት ኮሪደር ማንም ሳያየው የሚያጣብቅ ሙጫ ቀብቶ ይሰወራል። ሚስተር ቤላ እንደ ወትሯቸው በስለላ ኮሪደራቸው ላይ በቀስታ ሲዘዋወሩ በድንገት ሙጫው ላይ ቆሙበታል። ሚስተር ቤላ በሁኔታው ተደናገጡ። የጫማቸው ተጣብቆ መቅረት ደግሞ ይባሱን አበሳጫቸው። የተማሪዎቹ ተንኮል እንደሆነ ገመቱ። ከዚያም በዚያም ኮሪደር ውስጥ የምንገኘውን ተማሪዎች ሁሉ ሰብስበው ሙጫውን የለጠፈው ተማሪ ማን እንደሆነ እንድናጋለጥ ቁጣ ባዘለ ስሜት ጠየቁን። እኛም አይናችንን እያቁለጨለጭን እሳቸውን ከማየት በቀር እንዲህ ነው ብለን ማናችንም ሚስጥሩን ለማውጣት አልደፈርንም። ይህንን የተገነዘቡት ሚስተር ቤላ የህል ቁጣቸውን ለማብረድ የአንድ ቀን ቁርስ እንዳንበላ አስከለከሉን። ወደ ሁለተኛው ዓመት የትምህርት ዘመን ሲሸጋገር ወደ ሌላ ህንጻ የተመደብኩ በሆንም ከሚስተር ቤላ ጋር የመለየት ዕድል አላገኘሁም ነበር። አዲስ በተመደብኩበት ህንጻም አለቃ የሆኑ የመጡት እሳቸው ነበሩ። ይህ በእንዲህ እንዳለ አንድ ቀን ምሽት ሚስተር ቤላ ባልደረቦቻቸው ወደሚኖሩበት ቤት መሄዳቸውን በራሳችን መንገድ ካረጋገጥን በኋላ በአንድ ኮሪደር ውስጥ በሚገኙ ክፍሎች ውስጥ የምንተኛ ጥቂት ተማሪዎች ካሳ ኃይሌ፣ ደምሴ ሀብቴ፣ ሽመልስ ገበየው፣ ተድላ ተሾመ ተሰባሰብን። የመኝታ ክፍላችንን መብራቶች ሳናጠፋ በየደጃፋችን ላይ ተቀምጠን እያወጋን ሳለ
ሚስተር ቤላ ህንጻችን አጠገብ ላይ ደረሱ። ጨዋታችን ደርቶ ስለነበር ልብ ብለን የተመለከትነው ነገር አልነበረም። ይሁን እንጂ ከጎረቤታችን አንዱ በሩቅ አይቷቸው ስለነበር ድንጋጤ በታከለበት መንፈስ ሚስተር ቤላ ወደኛ መምጣታቸውን ነግሮ አስጠነቀቀን። ይህን በሰማንበት ቅጽበት ምንም ጊዜ ሳናባክን የየክፍላችንን መብራት እያጠፋን ቀኑን ሙሉ ባሳለፍንበት ልብሳችን ዘለን አልጋችን ላይ በመውጣት ብርድ ልብሳችን ውስጥ ገብተን ድብን ያለ እንቅልፍ እንደያዘው ሰው ሁሉ እንደተማከረ ሰው ማንኮራፋት ጀመርን። ሚስተር ቤላ መብራት አለመጥፋቱን በሩቅ አይተው እጅ ከፍንጅ ለመያዝ ጓጉተው የመጡ ቢሆንም ሲደርሱ መብራት አጥፍተን ብቻ ሳይሆን በዚያ የኮሪደር መደዳ የተኛነው ልጆች ሁሉ በተመሳሳይ ሁኔታ ስናንኮራፋ አዳመጡ። ነገሩ ቢያበሳጫቸውም ያለምንም ሁኔታ ወደ መጡበት ተመልሰው ሄዱ። እኛም ተመልሰው መሄዳቸውን ካረጋገጥን በኋላ መብራታችንን አብርተን በድጋሚ ከተኛንበት በመነሳት በየደጃፋችን በር ብቅ ብለን የተቋረጠውን ጨዋታችንን ቀጠልን። በግቢ ውስጥ የተማሪው ቁጥር አነስተኛ ስለሆነ እንክብካቤ ተለይቶን አያውቅም ነበር። የመኝታ ክፍሎቻችንን የሚያጸዱ፣ ልብሶቻችንን አጥበው የሚተኩሱ ሰራተኞች ነበሩ። ጧት ቁርስ እንቁላልና ዳቦ በሻይ አሊያም ቡና በወተት የመረጥነውን እንመገባለን። ምሳና እራት ደግሞ እንደ ቀኑ ሁኔታ እየታየ ልዩ ልዩ የጾምና የፍስክ ምግቦች ተዘጋጅተው ይቀርቡልናል። አዳሪ ተማሪዎች በመሆናችን የባህላዊ ምግብ አምሮት እንዳያሰቃየን ሲባል በየሳምንቱ ውስጥ ሐሙስና ቅዳሜ እንጀራ በወጥ እንመገባለን። ከዚህም በተጨማሪም በየቀኑ 10 ሰዓት ገደማ ሻይና ቡና ይዘጋጅልናል። ቢያንስ በወር አንድ ጊዜ ግርማዊ ጃንሆይ ፍራፍሬ ይዘውልን ይመጡና የምንመገበውን ምግብ ለመከታተል ጠረጴዛችንን እየተዘዋወሩ ይመለከታሉ። የምንማረውን የትምህርት አይነትና ወደፊት ምን ለመሆን እንደምንፈልግ ራዕያችንን ይጠይቁናል። ታዲያ ያኔ ደስታችን ወሰን አልነበረውም። ትምህርት ቤት ሲዘጋ ከተወሰኑት ጓደኞቼ ጋር ለነጻነታችን እንዲያመች በማሰብ የተለያየ ሰበብ በመፍጠር ወደ ቤተሰቦቻችን ሳንመለስ እዚያው ኮሌጅ ውስጥ ለመቆየት እናስፈቅድ ነበር። እንደተለመደው የመማሪያ ጊዜ ተጠናቆ ትምህርት ቤት ሲዘጋ በአንዱ ቀን ፓርቲ አመሸንና ሰዓት አለፈብን። ሁኔታው ግራ ቢያጋባንም ውጪ ማደር ስለማንችል ማንም ሰው እንዳያየን ፍርሃት በታከለበት ድርጊት እየተጠነቀቅን ተሽሎክሉከን ለመግባት ሙከራ አረግንና ተሳካልን። ጨለማው ሲገፈፍ ሁላችንም ሀገር ጤና ብለን ተሰባስበን ስናወራ በመደድ የመኝታ ቤት ውስጥ የሚኖረው ጓደኛችን እየተቻኮለ እኛ ወደ ተቀመጥንበት ስፍራ ተጠግቶ ሲፈራ ሲሸር እንዲህ አለን። ማታ ከናንተ ተለይቼ ወደ ማደሪያ ስገባ በጨለማው ውስጥ ጫማዬን አውልቄ በቀስታ የፎቁን ደረጃዎች እየወጣው ነበር። ግን እኛ ተማሪን መከታተል የማይታከታቸው ሚስተር ቤላ የኮሪደሩን መብራት አጥፍተው ጥግ ይዘው እንቅስቃሴን በቅርበት ርቀት እየተከታተሉ ኖሮ ደረጃዎችን ወጥቼ ስጨርስ በድንገት የኮሪደሩን መብራት አብርተው ፊት ለፊት እንደ ጅብራ ተገተሩብኝ። እኔም በድንጋጤ ቆምኩበት ቦታ ላይ ተገትሬ ቀረሁ። እሳቸውም እጅ ከፍንጅ ስለያዙኝ ጥፋቴ ከባድና ከትምህርት ቤት እስከ መባረር ድረስ የሚያደርስ መሆኑን ጭምር በመግለጽ ነግረው ከአንተ ጋር የነበሩት እነማን እንደሆኑ የስም ዝርዝራቸውን ስጠኝ ሲሉ ጠየቁኝ። እኔም በሰዓቱ ምንም ምርጫ ስላልነበረኝ የሁላችንንም ስም በዝርዝር ከነገርኳቸው በኋላ ነገ በጠዋት ቢሮ ድረስ እንዲመጡ አሳውቃቸው ብለው አሰናበቱኝ አለን። በሰማነው ነገር ግራ ተጋባን። ሆኖም ግን ሌላ ምርጫ እንደሌለን ስለተረዳን አንድ ባንድ ወደ ዲኑ ቢሮ ሄድን። ዲኑም አጽንኦት ሰጥተው ደንብ በመተላለፋችን ከገጸጹም በኋላ የረፍት ጊዜ መሆኑን ግንዛቤ ውስጥ አስገብተው አንድ የመኝታ ክፍል ተሰጥቶን የምንኖረው ከዚያ ወጥተን በጋራ ወደሚተኛበት የወል ወይም መደዳ ቤት እንድንገባ አሊያም ለተወሰነ ጊዜ ተመላላሽ እንድንሆን አማራጭ አቀረቡልን። አሰበ ግርማና ሐዲስ ባህሩ ወደ መደዴ መኝታ ቤት መዘዋወሩን መረጡ። እኔ ግን በግል ክፍሌ ከለመድኩት ምቾት ርቄ የጋራ ጩኸት፣ የጋራ ሳቅ፣ የጋራ መኖር ወደሚስተናገድበት የጋራ ክፍል ከምቀላቀል ተመላላሽ ሆኜ በነጻነት መቀጠልን መረጡ። አራተኛው ጓደኛችን አሉላ ባተ ይተኛ የነበረው መደዴ መኝታ ቤት ውስጥ ስለነበር ቅጣቱን ለየት ለማድረግ ለአንድ ወር ያህል የኮሌጁን ዩኒፎርም እንዳይለብስ ተወሰነበት። ይህ ከሆነ ከጥቂት ጊዜ በኋላ ከዚህ በላይ መቀጣታቸው ፋይዳ ቢስ ነው በማለት ቅጣታችን ተነሳልን። በነገሬ ላይ ከኮሌጁ ግቢ ርቆ ለመሄድም ሆነ ዘመድ ጥየቃ ወደ መንደራችን ለመሄድ ፍቃድ መጠየቅ የምንችለው በየሳምንቱ የመጨረሻ ቀናት ቅዳሜና እሁድ ብቻ ነበር። ከነዚህ የረፍት ቀናት በስተቀር ከኮሌጁ ግቢ ውስጥ
ወዴትም መውጣት አይፈቀድም ነበር። የኮሌጃችን ዩኒፎርም ጥቁር ሰማያዊ ኮት ከደረት ኪሱ ላይ የኮሌጁ አርማ የተለጠፈበትና ባለሽሮ ቀለም የሱፍ ሱሪ ነው። ዩኒፎርሙም ከከረባት ጋር እንጂ በሸሚዝ ብቻ መልበስ ፈጽሞ ስለማይፈቀድ ዩኒፎርሙን ያለ ከረባት ለብሶ በአደባባይ የታየ ተማሪ ዩኒፎርሙን ለተወሰነ ጊዜ እንዳይለብስ የቅጣት ማዕቀብ ይጣልበታል። ያ ሆነ ማለት ደግሞ ለኛ ብዙ ነገር ያሳጣናል። ምክንያቱም ቅዳሜና እሁድን ጠብቀን ወደ ዘመዶቻችን ቤት ስናቀና ማንነታችንን የሚገልጽ አልፎም ከፍተኛ ክብር እንዲሰጠን የሚያደርግልን ዩኒፎርማችን ነውና። የአደባባይ ንግግር ውድድር። የአደባባይ ንግግር ችሎታ ማዳበር ኮሌጁ ከሚያበረታታቸው ተጓዳኝ ተግባራት መካከል አንዱ ነው። የሶስተኛ ዓመት ተማሪ ሳለው በኮሌጁ ተማሪዎች መካከል የእያንዳንዱን የትምህርት ዘርፍ በመወከል የአደባባይ ክርክር ውድድር ተዘጋጀ። እኔ የአስተዳደርና የኢኮኖሚክስ ተማሪ ስለነበርኩኝ መልካም አስተዳደር ለአንድ ሀገር እድገትና ብልጽግና ወሳኝ ነው በሚል አርዕስት ላይ ክርክሬ እንዳቀርብ ከክፍሉ ተወከልኩ። የሌላ ትምህርት ዘርፍ ተማሪዎችም በየትምህርት ዘርፋቸው አግባብ ያለው አርዕስት መነሻነት አድርገው ወደ ውድድሩ እንዲቀርቡ ሁኔታዎች ተመቻቹላቸው። የውድድሩ ስፍራ በቀዳማዊ ኃይለ ሥላሴ ቲያትር ቤት አዳራሽ ሲሆን ግርማዊ ንጉሠ ነገሥትና ከፍተኛ የመንግሥት ባለሥልጣኖች እንዲሁም ጥሪ የተደረገላቸው ሌሎች እንግዶች በተገኙበት ነበር የተካሄደው። የውድድሩ ድባብ አስፈሪ ነበር። ንጉሥና ባለሥልጣናቱን ለማዳመጥ በተገኙበት አዳራሽ ውስጥ የአደባባይ ክርክር ማድረግ ነገሩ ግር ቢለኝም በስካውት ዘመኔ ያዳበርኩት በሕዝብ ፊት የመናገር ችሎታ ስላገዘኝ ፍርሃቴንና የመንፈስ መረበሽን ተቆጣጠርኩት። በተለያዩ ቲያትሮች ላይ በተዋናይነት እሳተፍ ስለነበር ድምፄን ከሚናገሩት ቃላት ጋር ለማቀናጀትና እንደ ሁኔታው ከፍ ዝቅ ለማድረግ እንዲሁም የሰውነቴንና የእጆቼን እንቅስቃሴ ከማነሳቸው ነጥቦች ጋር ለማዋሃድ አልተቸገርኩም። ንግግር የሚያተኩረው ግልጽነትና ተጠያቂነት፣ ፍትሃዊነትና አሳታፊነት ያለበት የአስተዳደር ስልት ለአንዲት ሀገር እድገት መሰረት ነው በሚል ሐሳብ ላይ ነበር። የአስተዳደሩ ዘርፍ ትምህርት ከፍተኛ ትኩረት ሊሰጠው የሚገባ ዘርፍ መሆኑን ለማሳመን ከፍተኛ ጥረት አድርጌያለሁ። ከብዙ ተመልካቾች እንዳገኘሁት አስተያየትም የንግግሬን ዓላማ አሳማኝና አስፈላጊ በሆነ መልኩ መግለጼን ተረድቻለሁ። የእረፍት ጊዜ ሥራ። ሁለተኛ ዓመት የኮሌጅ ተማሪ ሳለው ፓይንት ፎር የሚባል የአሜሪካ ተራድኦ ድርጅት የልጆች ማስተማሪያ መጽሔቶችን ከእንግሊዘኛ ወደ አማርኛ የመተርጎም ፕሮጀክት ቀርጾ በኮሌጅ አጠገብ በሚገኘው የትምህርት ሚኒስቴር ግቢ ውስጥ የፕሮጀክቱን ሥራ ያካሄድ ስለነበር የኮሌጁ ተማሪዎች በትርፍ ጊዜያችን በትርጉም ሥራው እንድንሳተፍ እድል ሰጠን። እኔም የዚህ እድል ተቋዳሽ ስለሆንኩ በወር ከ30 እስከ 40 የሚደርስ ሰዓት በመስራት ዳጎስ ያለ ገቢ ማግኘት ጀመርኩ። ሥራ በምንሰራበት ጊዜ የትምህርት ጊዜያችንን በማያደናቅፍ መልኩ ከሰዓት 11 ሰዓት በኋላ ስለነበር ያለንን ትርፍ ጊዜ በአግባቡ ነበር የምንጠቀምበት። ሶስተኛ ዓመት ስንደርስ የፓይንት ፎር ስራዬ እንደተጠበቀ ሆኖ በተፈሪ መኮንን ትምህርት ቤት የሂሳብ መምህር የነበረው በዚህን ዘመን በቴሌኮሙኒኬሽን ዋና መስሪያ ቤት ይሰራ የነበረው ጋሽ አሸናፊ የክረምት ወራት ገብቶ ትምህርት ቤት ሲዘጋ 150 ብር እየተከፈለኝ በዕቃ ግምጃ ቤት ውስጥ እንድሰራ ሁኔታዎችን አመቻቸልኝ። በሌላውም የረፍት ጊዜ ጭምር እንድሰራም ተፈቀደልኝ። ጋሽ አሸናፊ የሚኖረው ወላጆቹ ከሚኖሩበት ገዳም ሰፈር ጥቂት ፈቀቅ ብሎ ራስ ደስታ ሆስፒታል አጠገብ ስለነበር ሁሌም ከሥራ ሲመለስ ከዋናው መስሪያ ቤት ወይም ለጋር አንስቶ እስከ ፒያሳ ድረስ በመኪናው ይወስደኝ ነበር። አንዳንዴም ፒያሳ ሲኒማ ኢትዮጵያ አጠገብ ከነበረው ትሪያኑ ቡና ቤት ጎራ እንልና ካፊላታና ኬክ ይጋብዘኛል። ጋሽ አሸናፊ ያደረገልኝ ነገር በገንዘብ ረገድ የኮሌጅ ሕይወቴን ከማደላደሉ ባሻገር ጥሩ የሥራ ልምድ እንዳገኝም ብዙ ረድቶኛል። የኮሌጅ ስነ ምግባር። የአዲስ አበባ ኮሌጁን እንዲመሩ ኃላፊነት የተሰጣቸው የቀድሞ የተፈሪ መኮንን ትምህርት ቤት አመራር አባል መምህራን ስለነበሩ የኮሌጁ ዲሲፕሊን አወቃቀር በይዞታም ሆነ በተግባር ከተፈሪ መኮንን ትምህርት ቤት ጋር ተመሳሳይነት ነበረው። ስለሆነም መነሻችን ተፈሪ መኮንን ትምህርት ቤት ላይ ላደረግነው ተማሪዎች ለመምህራን ተገቢውን አክብሮት መስጠት፣ የምግብ ቤትንና የመኝታ ቤት ደንቦችን ማክበር፣ በአጠቃላይ
ለኮሌጁ ደንብና ስርዓት ተገዢ መሆን እምብዛም አላስቸገረን። ከዚህ ባሻገር ግቢ ውስጥ የአልኮል መጠጥ ይዞ መገኘትና ሲጋራ ማጨስ ፈጽሞ የተከለከለ ነገር ነበር። በመሆኑም አንዳንድ በደንቡ ለመገዛት ዝግጁ ያልሆኑ ተማሪዎች ስለነበሩ ብዙ የሰጣ ገባ ክስተቶች ይፈጠሩ ነበር። አንድ ቀን ምሽት ራት በልተን ከጨረስን በኋላ በምግብ ቤቱ አካባቢ በሚገኘው አደባባይ የተወሰኑ ልጆች ሰብሰብ ብለን ቁም ነገር የተቀላቀለባቸው ቀልዶችን እየሰነዘርን እያለ ከመካከላችን አንዱ ልጅ እኛን ለመደበቂያነት ተገናርጎ ሲጋራ ማጨስ ጀመረ። እኛም ለሁኔታው አዲስ ስላልነበርን ልጁ በሚያደርገው ነገር ግራ አልተጋባንም። ነገር ግን ድንገት አንድ አስደንጋጭ ሁኔታ በመሃላችን ተፈጠረ። በዚህ መጡ ሳይባሉ ክፉ ኮቴን አሽትተው የሚደርሱበት እኛ የኮሌጃችን ዲን ሚስተር ቢላ አጠገባችን ከተፋሉ። አይናችን ከአይናቸው ጋር ሲገጣጠም ምድር አፏን ከፍታ ብትውጠን ባልጠላን። ድንጋጤው አፈዘዘንና ተደናገጥን። በተለይ አጫሹ ጓደኛችን ምን ይደርስበት ይሆን ብለን በማሰብ ሰጋንለት። ሚስተር ቢላ ዝምታን መርጠው በትዝብት ዓይን ሁላችንንም ያስተውሉናል። እኛ ያስፈራን ስሜትም ለአጫሹ ጓደኛችን ትልቅ ስጋት ፈጥሮበታል። ደመነፍሳዊ የሆነ አድራጎቱ ይሁን አሊያም እያወቀ የፈጠረው ድራማ በሁሉ ለማወቅ ቢያስቸግርም የሲጃራው ጫፍ በእሳቱ እየተቃጠለ እያየ ነው። በእጁ ጫና አድርጎ የሱሪው ኪስ ውስጥ በማስገባት የሲጋራውን እሳት ለማጥፋት ሙከራ አደረገ። እጁ እየተቃጠለ ህመሙን ግን ዋጥ አርጎ ከዲኑ ጋር በሚያደርገው ጭውውት ተሳታፊ እንደሆነ ለማሳየት ሞከረ። ሚስተር ቢላ ሁኔታውን በደንብ ተገንዝቦና በራሳቸው መንገድ መርምረው አይተው እንዳላየ በማለፍ በአጫሹና በእኛ መካከል የተፈጠረውን ጭንቀት ግንዛቤ ውስጥ በማስገባትና ዲሲፕሊኑን ለማክበር የሄድንበትን ርቀት ታሳቢ በማድረግ ሳይሆን አይቀርም መሰለኝ ምንም ነገር እንዳልተፈጠረ አድርገው ትተውን ይሄዱ። በአዲስ አበባ ዩኒቨርሲቲ ኮሌጅ ግቢ ቆይታዬ አብዛኞቹን የመዝናኛ ሰዓታት የማሳልፋቸው ከጓደኞቼ ጋር በመሆን በድንቃ ድንቅ የአብሮነት ጨዋታዎች መሃል ተከብቤ ነበር። ኮሌጁ በዓመት አንዴ የሚያዘጋጀው የዳንስ ምሽት የማታውን ሰዓት አብዝቼ እንድፈልገው ከሚያደርጉ ዋነኛ ምክንያቶች አንዱ ነው። ወለል ብሎ ደምቆ በጠራው ምሽት ላይ በቴጌ መነን ትምህርት ቤት ውስጥ የሚማሩ ሴት ተማሪዎች ተደርበውበት ይበልጥ የምሽቱን ማራኪነት ያጎሉታል። ቆንጃጅቶቹ ለደህንነታቸው በተመደበላቸው አስተማሪ ታጅበው ወደ ምሽቱ የዳንስ ስፍራ በቄንጠኛ አረማመድ ኩርደድ እያሉ ሲገቡ በተማሪ ጓደኞቻቸው ተጋብዘው የምሽቱን ጣፋጭ ጊዜ ለመካፈል በግቢ ውስጥ የተገኙት ሌሎችም ወጣት ሴቶች ይከተላሉ። የምሽቱ ፕሮግራም ዋነኛ ዓላማ ወጣቶቹ እርስ በርስ እንዲተዋወቁ እድል ለመፍጠር ብቻ የታሰበ ቢሆንም አንዳንድ ተማሪዎች በየዳንስ ቤቶች በመሄድ ያካበቱትን የዳንስ ችሎታ ለማሳየት እንደ ትልቅ አጋጣሚ አድርገው ይጠቀሙበታል። የመድረክ ፕሮግራሙ በተመደበለት የጊዜ ገደብ ተጠናቆ መፈጸም እንዳለበት የሚናገር ጥብቅ መመሪያ አለው። መመሪያውን የሚያስፈጽም አካል ደግሞ ከኮሌጁ አስተማሪዎች መካከል ተመርጦ ይመደብለታል። ጨዋታው እየደራ ሲሄድ የሰዓቱ ገደብ ሳይታሰብ ይደርሳል። ያኔ ሞቄ ዳንስ ቤት ለቆ ለመውጣት አቅም የሚያገኝ ስለሌለ በመጠኑም ቢሆን ችግር ይፈጠራል። ለቁጥጥር ተመደበው የመጡት መምህራንም የከፋ ችግር ሳይፈጠር በፊት አዘጋጆቹ ይመካከሩና የቆይታ ሰዓቱ የሚራዘምበትን ብልሃት ይፈጥራሉ። የተፈቀደው የሰዓት ጭማሪ አልቆ የአንድ ሙዚቃ ዕድሜ ብቻ ሲቀረው ዘፈኑ እንደሚቆም ቢጠበቅም የተላለፈውን ትዕዛዝ በጎላ መልኩ ሳንጋፋ የትዝታንና የአምባሰልን ቅኝቶች ባንዱ ሳይቋረጥ እያፈራረቀ ከታሰበው የጊዜ ገደብ ውጭ ረዘም ላለ ሰዓት እንዲጫወት ይደረግ ነበር። የድል በር ወርሃ ሐምሌ 1950 ዓ.ም ነው። የአራት ዓመቱን የኮሌጅ ትምህርት አጠናቅቄ ለምርቃት ቀን ደርሻለሁ። ትምህርቴን ስጨርስ ኦዲተር ጄኔራል ወይም የገንዘብ ሚኒስትር ከፍተኛ ባለስልጣን ለመሆን ትልቅ ጉጉት ስለነበረኝ ያንን ህልሜን ለማሳካት ስል ያጠናሁት ቢዝነስ አድሚኒስትሬሽን እና ኢኮኖሚክስ የተሰኘውን የትምህርት ዘርፍ ነበር። የመጀመሪያ ዲግሪንም በዚሁ ይዤበታለሁ። አዲስ አበባ ዩኒቨርሲቲ ኮሌጅ በዚህ ዓመት ለአራተኛ ጊዜ ተማሪዎቹን ሊያስመርቅ ነው። በሀገር ውስጥ የሚሰጠውን ትምህርት በተገቢ ሁኔታ አጠናቀው ለከፍተኛ ትምህርት ወደ ውጭ ሀገር ከሚላኩት የኮሌጁ ምሩቃን መካከል አንዱ መሆኔ ለኔም ሆነ ለቤተሰቦቼ ልዩ ደስታን ፈጥሮልናል። ከቤተሰብ ውስጥ ለዚህ ደረጃ የደረስኩ የመጀመሪያው ልጅ በመሆኔ ለታናናሾቼም በጥሩ ተምሳሌትነት ለመጠራት በቅቻለሁ። ስለዚህ ትልቅ ክብርና መንፈሳዊ ኩራት ተሰማኝ፣ ቤተሰቦቼም ተሰማቸው።
ነፍሰ ጡሯ እናቴ በምረቃ ስነ ስርዓቱ ላይ ለመገኘት የነበራት ጉጉት ከፍ ያለ ስለነበር አስቀድማ ስትዘገጃጅ ሰንብታ ነበር። ሆኖም ግን ከተፈጥሮ ችግሮቿ ለመሸሽ አልተቻላትምና የምርቃቴ የዋዜ ማለት ሌሊቱን ወንድሜ ደረጀ ዋለልኝን ስለተገላገለች ዝግጅቱ ላይ ለመታደም አልተቻላትም። እናቴ በናፍቆት ስትጠብቅ በነበረው በምርቃቴ ዕለት ልጇን ብትታቀፍም ከንጉሠ ነገሥቱ እጅ የዲግሪ ሰርተፍኬቴን በክብር ስቀበል ቆማ ባለማየቷ ቅር ተሰኘች። እኔም የእናቴ ስሜት ተጋብቶብኝ የነበረ ቢሆንም እማማ ማሚቴ እናቴ በምርቃቱ ስነ ስርዓት ላይ ተገኝታ የፕሮግራሙ ተካፋይ የመሆን ፍላጎት ስለነበራት ቅሬቴን ወደ ጎን ተውኩትና ከአያቴ ጋር ወደ ምረቃ አዳራሹ አመራን። የስሜን መጠራት ተከትሎ የዲግሪ ሰርተፍኬቴን ከንጉሡ እጅ ለመውሰድ ዝግታ በታከለበት እርምጃ ወደ መድረኩ ካመራሁበት ቅጽበት አንስቶ ወደ መቀመጫ እስክመለስ በመተላለፊያ ኮሪደሩ ላይ ቆማ በግርምትና በኩራት እየተመለከተችኝ ነበር። የዝግጅቱን መጠናቀቅ ተከትሎ ከግቢው ስንወጣ የምርቃት ልብሴን እንደለበስኩ ወደ መኖሪያ ቤታችን አመራን። እናቴ ትምህርቴን በጥሩ ውጤት የማጠናቀቅበት ቀን ለማየት ብዙ የሚባል ዋጋ ከፍላለች። ወጣትነቷን ያለ አጋር አሳልፋለች። ከጓደኞቼ ጋር እኩል እንደሆን ፍላጎቷን ችላ ብላ ፍላጎቴን አሟልታለች። ለኑሮ ያመቻቸችውን ቀይ ትታ የኔን ህልም ለማሳካት እኔ ወደ ከተምኩበት አዲስ አበባም ገብታለች። እናም የምርቃት ዕለት ህዝብ በተሰበሰበበት አዳራሽ የምርቃት ጋውን ወይም ካባ ለብሼ እሷ መታ ባታየኝም እኔ ሄጄ ያሳየዋት። እናም ደስታ ከምርቃቷ ጋር ተቀበልኩ። ቀናቶች የተፈጥሮ ዑደታቸውን እንደጠበቁ መገስገሱን ተያይዘውታል። እኔም ፍጻሜን ለፈጣሪ ተችይለት በኢኮኖሚክስ አሊያም በአካውንቲንግ የድህረ ምረቃ ትምህርቴን ለመከታተል ወስኛለሁ። ለቀጣዩ ፍላጎቴ መሳካት ለድህረ ምረቃ መደባዬ ትምህርት ቤት በሚፈለግበት ሰዓት አንድ ያልተጠበቀ አጋጣሚ ተከሰተ። በፖለቲካ ችግር ምክንያት ለዓመታት ተቋርጦ የነበረው የብሪቲሽ ካውንስል የስኮላርሺፕ ፕሮግራም በዚህ ዓመት ለመጀመሪያ ጊዜ አንሰራርቶ ለአዲስ አበባው ዩኒቨርሲቲ ኮሌጅ ለአንድ ሰው ነፃ የትምህርት ዕድል ለመስጠት ስምምነት ላይ መድረሱ ተሰማ። ወዲያውኑ የአካውንቲንግ አስተማሪ የነበረው የእንግሊዙ ካፒቴን ጄሪ ስኮላርሺፑ ለኔ እንዲሰጠኝና የአካውንቲንግ ትምህርቴን እንድከታተል ሁኔታዎችን አመቻቸልኝ። የምዝገባው ጊዜ አጭር ነበር። ቢሆንም ግን በብሪቲሽ ካውንስል ልዩ ጥረት በመጨረሻዋ ሰዓት በሰሜን አየርላንድ በቤልፋስት ኪውንስ ዩኒቨርሲቲ ቦታ ተገኘልኝ። እናም በኮሌጁ ታሪክ ለመጀመሪያ ጊዜ ለድህረ ምረቃ ትምህርት ወደ እንግሊዝ ሀገር የሄድኩት የመጀመሪያውን ይሆንኩኝ። ሌሎቹ የቅርብ ጓደኞቼ ከዚህ ቀደም ይደረግ እንደነበረው ወደ አሜሪካና ካናዳ ተላኩ።